ፊልማችን የሚጀምረው ፋኒዮ የተባለች አንዲት ቆንጆ ቦክሰኛ ሴትን እያስመለከተን ሲሆን አንድ ቀን ጧት ፋኒዮ ፋንኩሽ የተባለ አያቷ ዘንድ ትቀርብና አያቷ እሱን ተክታ ድርጅታቸውን እንድታስተዳድር ኃላፊነት ሲሰጣት ጥያቄውን በመቃወም እንደ አንድ ቦክሰኛ ሆና መስራት እንደምትፈልግ በመናገር ተቀባይነት ያገኘችበትን የዩኒቨርሲቲ ወረቀት ታሳየዋለች። በተመሳሳይ ሰዓት አንድ ሚንግቴን የተባለ መልካም ልብ ያለው መልካም ወጣት ቤተሰቦቻቸው ጥለው የሄዱበትን ሁለት ታናናሽ ወንድም እህቶቹን ሲንከባከብ እንመለከታለን። አንድ ቀን ሚንግቴን በሥራ ቦታው እያለ አለቃው ወደሱ በመምጣት ለአንድ የረጅም ጊዜ ታማኝ ደንበኛቸው ምግብ እንዲያደርስ ያዘዋል። አለቃው ሚንግቴን ጎበዝና ጠንካራ በመሆኑ ምክንያት በጣም ከሚወዳቸው ሰራተኞቹ መሃል አንዱ ነው። ሚንግቴን የአለቃውን ትዕዛዝ ተቀብሎ በሳይክሉ ሲጓዝ አንዲት ትልቅ ሴት የምትሸጣቸውን ፍራፍሬዎች በጋሪ ተሸክማ ቁልቁለት መንገድ ላይ ይገናኙና ሴትየዋ በድንገት ጋሪውን በመልቀቋ ሚንግቴን በፍጥነት ጉዞውን አቁሞ የወደቁትን ፍራፍሬዎች በመለቃቀም ጋሪውን ለማስቆም ሲሞክር በአጋጣሚ መንገድ ስታቋርጥ የነበረችው ፋኒዮ ጋሪው ወደ እሷ መምጣቱን በመመልከት በእግሮቿ ስትመታው አቅራቢያቸው ካለ ፖል ጋር ተጋጭቶ ይቆማል። ይህ ሁኔታ ሚንግቴንን ሲያስገርም የፍራፍሬዎቹ ሻጭ ሴትን ግን በማሳዘኑ በሁኔታው ምንም ያልመሰላት ፋኒዮ ወደ ሴትዮዋ በመሄድ ካርዷን በመስጠት ገንዘብ እንደምትከፍል ነግራት ትሄዳለች። ፋኒዮ በዛ የተገኘችው አሰልጣኟን ለማግኘት ሲሆን አሰልጣኟ ጋር እንደደረሰች ሚንግቴንም ምግቡን ለማድረስ ወደዛ ይመጣና ሁለቱ ተያይተው ነገር ግን ምንም ሳይባባሉ ይተላለፋሉ። ከዚያ በኋላ ለሶስተኛ ጊዜ ሁለቱ በአንድ ፋውንቴን ዙሪያ ቆመው ጸሎት በማድረስ ሳንቲም ሲወረውሩና ሳንቲሞቻቸው ሲጋጭ እንመለከታለን። ሚንግቴን ከአንድ ዩኒቨርሲቲ የመቀበያ ደብዳቤ ደረሰው ሲሆን ነገር ግን ታናናሾቹን መንከባከብ ስላለበት ምን ማድረግ እንዳለበት ባለማወቁ በጣም ተጨንቆ ነበር። የሚንግቴን አለቃም እራት እየበሉ ሲያወሩ በአዲሱ ከተማ ጓደኛ እንዳለውና ስራ እንደሚሰጠው በመናገር የሚንግቴንን ጭንቀት ይፈታለታል። ከዚያ በኋላ ሚንግቴን ታናናሾቹን በመያዝ ዩኒቨርሲቲ ወደሚገኝበት ከተማ በመሄድ ቤት ተከራይቶ መኖር ይጀምራሉ። ሚንግቴን በሚሰራው ስራ ታናናሾቹን በመንከባከብና ወደ ትምህርት ቤት በመሄድ ቀኑን ከፋፍሎ ነበር ህይወቱን የሚገፋው። በመጀመሪያው የትምህርት ቀን ሚንግቴን ወደ ግቢው ሲሄድ ብዙ ሴት ተማሪዎች ሰላምታ ሲሰጡትና ሲያሞጋግሱት ተመልክቶ ግራ ሲጋባ ግቢው የተቀበለው አንድ ወንድ ተማሪ እሱ ብቻ መሆኑን የሚገልጽ መረጃ ይሰማል። በዚህም ምክንያት በብዙ ሴቶች መካበብ የተጨነቀው ሚንግቴን ትንፋሽ ለመውሰድ በማሰብ ወደ አንድ ቦታ እየሮጠ ሲሄድ ከፋኒዮ ጋር ለአራተኛ ጊዜ ይገጣጠማሉ። ፋኒዮ በዚህ ጊዜ ከሌላው ቀን በተሻለ ቀለል ብትልም ትዕቢተኝነቷን ባለመተዋ ከሚንግቴን ጋር አንድ ሁለት ይባባሉና በአጋጣሚ በቦርሷ ሚንግቴንን ጭራው ታልፋለች። ከዚያም ወደ ኋላ ተመልሳ ኪስ ውስጥ ገንዘብ አስቀምጣ ስትሄድ በሁኔታው እፍረት የተሰማው ሚንግቴን ተከትሏት ያለፈውን የፍራፍሬ ሻጯን ነገር በማንሳት ለምን ሁል ጊዜ እንደዚህ እንደምታደርግ ይጠይቃታል። እሷም በሰዓቱ አንድ ሕፃን ልጅ ወደ መንገዱ ስትገባ ተመልክታ እንደነበርና እሷን ለማትረፍ እንደሆነ ታስረዳዋለች። ከዚያ በኋላ ሚንግቴን የመጀመሪያ ክላሱን ለመማር ወደ መማሪያ ክፍሉ ቢገባም ብቸኛ ወንድ በመሆኑ ምክንያት በብዙ ሴቶች በመከበቡ ትኩረት መስጠት ይከብደዋል። በሌላ በኩል ፋኒዮ በልጅነቷ ወላጆቿ ወንድ ልጅ በመፈለጋቸው ምክንያት እንደ ወንድ አድርገው ስላሳደጓት ታናሽ ወንድሟ እስኪወለድ ድረስ በሁሉም ቦታ ወንድ ተደርጋ ትታሰብ እንደነበር ታስታውሳለች። ማታ ላይ ሚንግቴን በቤቱ ቁጭ ብሎ እያለ ታናሽ ወንድሙ በእንቅልፍ ልቡ የሚያደንቃትን አንዲት ሴት ስም ሲጠራ ይሰማዋል። ያቺ ሴት ፋኒዮ ስትሆን ሚንግቴን ከፋኒዮ የተገናኙባቸውን ቅጽበቶች በማሰብ ምን አይነት ኮስታራ ሰው እንደሆነችና እናቱን እንደምትመስል ማስታወስ ይጀምራል። እናቱ ለሰካራም አባታቸው ብላ ጥላቸው እንደሄደች ቢያስብም የቤተሰባቸው ታሪክ ግን ከዚያም በላይ እጅግ በጣም የተወሳሰበ ነው። በሚቀጥለው ቀን ጠዋት ሚንግቴን እቅድ በማቀድ ወደ ትምህርት ቤቱ አስተዳደር ዘንድ ሄዶ ትምህርት ቤቱ የወንድ ሽንት ቤትን በመሳሰሉ ነገሮች የአቅርቦት ችግር እንዳለበት በመግለጽ መልቀቅ እንደሚፈልግ ይናገራል። ዋናው ምክንያቱ ግን ከፋኒዮ ጋር አብሮ መማር አለመፈለጉ ሲሆን ያንን ምክንያት ግን ለራሱ በማስቀረት ሌሎች ችግሮችን ይዘረዝራል። የትምህርት ቤቱ አስተዳደር ክፍል ውስጥ የነበረው ሉካ የተባለው ሰው የሚንግቴንን ችግር ካዳመጠ በኋላ በወረቀት ላይ የሰፈረ እቅድ አውጥቶ ለሚንግቴን በማሳየት ሽንት ቤቱ በር ላይ ፎቶ ተቀርጾ መቀመጡንና ስራውም እያለቀ መሆኑን ወስዶ ያሳየዋል። ሁኔታው ሚንግቴንን ቢያስገርመው ሐሳቡን ባለመቀየር በድጋሚ መልቀቅ እንደሚፈልግ ሲናገር ሉካም ጥያቄውን ተቀብሎ
ሚንግቴን ትምህርት ቤቱን መልቀቅ ከፈለገ የመልቀቂያ ወረቀቱን በትምህርት ቤት ውስጥ የፖስታ ሳጥን በሚገኝበት ህንፃ ራሱ ሄዶ ማስገባት እንዳለበት ይነግረዋል። ሚንግቴንም ትዕዛዙ ቀላል እንደሆነ በማሰብ ወደ ህንፃው ሲገባ ብዙ ችግሮች ያጋጥሙታል። የመጀመሪያው በህንፃው መግቢያ ላይ ተደባዳቢ ሴት ተማሪዎች ቆመው ሚንግቴን ወደ ህንፃው እንዳይገባ ሲከላከሉ በአጋጣሚ እንደምንም አመልጧቸው በሩ ላይ የደረሰው ሚንግቴን ባላያት አንዲት ተደባዳቢ ተረግጦ ይወድቃል። በዚህ ተማሮም ወደ ሉካ በመሄድ ስለ ችግሩ ሲያብራራ ሉካ ሚንግቴን ሐሳቡን ቀይሮ በዚያው ትምህርት ቤት ከቀጠለ የትምህርት ቤት ክፍያው ላይ ቅናሽ እንደሚያደርግ ቃል ሲገባለት ሚንግቴንም ወዲያውኑ ይስማማል። በኋላ ላይም ወደ ክላስ በመሄድ ትምህርቱን ወጥሮ ለመከታተል ሲሞክር በክላስ ውስጥ ያሉ ሴት ተማሪዎች በሙሉ ለትምህርታቸው ብዙም ትኩረት እንደማይሰጡና የራሳቸውን ነገር ሲሰሩ እንደሚውሉ ብቸኛ የሚማር ተማሪም እሱ እንደሆነ ያስተውላል። በተመሳሳይ ሰዓትም የትምህርት ቤቱ ዋና አስተማሪ ሹዚንግ ይህንን ነገር አስተውሎ ሌሎች ወንድ ተማሪዎችን ለመመዝገብ ማስታወቂያ እንዲወጣ ያደርጋል። ነገር ግን ትምህርት ቤቱ በቦክስና በታኮኬት ስልጠናዎች የሚታወቅ በመሆኑ በዘርፉም አመርቂ ውጤት ያላቸው ሴቶች በመሆናቸው ማስታወቂያውን እንግዳ ያደርገዋል። ከነዚያ ሴቶች መሃል ፋኒዮ የኤምኤንዴ ስፖርት ንግሥት በመባል ታዋቂ ናት። በዚያ ትምህርት ቤት ያሉ ተማሪዎች በሙሉ ሚንግቴንን ጨምሮ አንድ ስፖርት የመምረጥ ግዴታ ስላለባቸው ሚንግቴን ምን መምረጥ እንዳለበት እርግጠኛ መሆን አልቻለም ነበር። አንድ ቀን በሰዎች የታጨቀ የቦክስ ክፍል ያይና ሲገባ ፋኒዮ ሻኒዩ ከተባለ የክለቡ አሰልጣኝ ጓደኛዋ ጋር ስትወዳደር ይመለከታታል። በዚያም አባቱ በልጅነቱ ቦክሰኛውን ያሳለፈውን ጊዜ ያስታውሰውና ትዝታው የማይፈልገውን ነገር በመቀስቀሱ ክፍሉን ለቆ ሲወጣ ፋኒዮ አስተውለው ሐሳብ የገባው ሰው መስላ ትቆማለች። ከዕለታት አንድ ቀን ሚንግቴን ስራውን ለመስራት በሳይክሉ ሲዞር በግሩፕ ያሉ ቦዘኔዎች አንድ በዕድሜ ትንሽ ልጅን ይዘው ሲያንገላቱ ይመለከትና ያስጥለው በማሰብ ተከትሏቸው በመሄድ ልጁን ይጠራዋል። በዚህም ልጁ ነፃ ሲወጣ ቦዘኔዎቹ ግን ወደ ሚንግቴን በመምጣት የምግብ ማድረሻውን በማበላሸት ጥቃት ሲያደርሱበት አቅም በማጣት ቆሞ ሲመለከታቸው በአጋጣሚ በአካባቢው ሲያልፉ የነበሩት ፋኒዮና ጓደኛዋ በፍጥነት ደርሰው ቦዘኔዎቹን በመዘረር ሚንግቴንን ካተረፉት በኋላ ያናን የተባለችው የፋኒዮ ጓደኛ ወደ ሚንግቴን በመሩት ፍቅሯን ለመግለጽ አቅፋው ስትስቅ ሁኔታው ቅናት የፈጠረባት ፋኒዮ ፊቷን ምንም እንዳልመሰለው ሰው በማኩሳተር ሚንግቴንን የማርሻል አርት ክለቡን ተቀላቅሎ ስልጠና እንዲወስድ ሐሳብ ታቀርብለታለች። ነገር ግን ሚንግቴን ሐሳቡ ስላልተዋጠለት መቀላቀል እንደማይፈልግ በመናገር ስለደረሱለት አመስግኗቸው ወደ ስራው ይመለሳል። በኋላ ሚንግቴን ምግቡን ለደንበኛው ለማድረስ ሲገባ ምግቡ በተፈጠረው አደጋ ምክንያት በመበላሸቱ ደንበኛው ሲቆጣው ፋኒዮ ከኋላው በመምጣት የደንበኛውን ጆሮ ትቆነጥጠዋለች። ነገሩ የሆነው እንዲህ ነው። ደንበኛው የፋኒዮ ታናሽ ወንድም ፋንሹ ሲሆን ሚንግቴንም ፋኒዮ በድጋሚ ከጥፋት ስላተረፈችው አመስግኖ ወደ ቤቱ ይሄዳል። ወደ ቤት ሲደርስም ለታናናሾቹ ምግብ ሲያቀርብ ታናናሾቹ የሚወዱት ምግብ ባለመገዛቱ አኩርፈውት ሳይበሉ ይነሳሉ። በዚህም ሚንግቴን ያለውን ትንሽ ገንዘብ እንዴት አብቃቅቶ ፍላጎታቸው እንደሚያሟላ በማሰብ ግራ ይጋባል። በሌላ በኩል ፋኒዮ በክፍሏ ውስጥ ሆና ቀደም ብሎ ጓደኛዋ ሚንግቴን የተለጠፈችበትን መንገድ በማስታወስ የበለጠ ስትበሳጭ እንመለከታለን። ጠዋት ላይም ፋኒዮ አንድ በጣም የምታከብረው ሰው መቃብር ቦታ ሄዳ ሰላምታ ስትሰጥ እንመለከታታለን። ያ ሰው በልጅነቷ ከቤተሰቧ በላይ እንከባከባትና ይጨነቅላት የነበረ አጎቴ ጂም ብላ የምትጠራው ሰው ሲሆን ሰላምታውን አድርሳ ከአካባቢው እንደሄደች ሚንግቴንም በተመሳሳይ ሁኔታ ወደዚያ ቦታ ሲሄድ እንመለከታለን። በኋላ ላይ ፋኒዮና ጓደኞቿ ከትምህርት ቤት ውጭ በመደባደባቸው ወደ ቢሮ ተጠርተው ቅጣት ሲጣልባቸው ሚንግቴን ግን በተቃራኒው የተለየ እንክብካቤ ይደረግለታል። ይህንን ያየው ሚንግቴንም ጓደኞቹ እሱን ለማትረፍ ብለው ችግር ውስጥ እንደገቡ በመናገር አብሯቸው መቀጣት እንደሚፈልግ ሲያብራራ ሉካ በሐሳቡ ተስማምቶ የሴቶቹ ቅጣት ሚንግቴንም ማሻራት ማሰልጠን እንደሆነ ምክንያቱም ደግሞ ትምህርት ቤቱ አንድ ያለውን ወንድ ተማሪ ማጣት እንደማይፈልግ ይናገራል። በዚህ ቅጣት የተደሰተችው የፋኒዮ ጓደኛ ያናንም ለሚንግቴን ፍቅሯን ማሳየት ስትጀምር ፋኒዮ ደስ በማይል አስተያየት ትመለከታቸዋለች። በኋላም ያልተለመደ እቅድ በማውጣት በሚቀጥለው ቀን በትምህርት ቤቱ ዙሪያ በሙሉ ሚንግቴንና እሷ ድብድብ እንዳላቸው የሚገልጽ ውድድር ትለጥፋለች። ይህንን የተመለከተው ሚንግቴንም ሌሎቹ ሴቶች ሲያበረታቱት በፍጥነት ወደ ፋኒዮ በመሄድ እንደሱን ለማድረግ ጊዜ እንደሌለውና እንደማይችል ይነግራታል።
ያመሰግነኛል ብላ የጠበቀችው ፋኒውም በሁኔታው ተበሳጭታ አንድ ሁለት ሲባባሉ ይቆዩና ተጨቃጭቀው ሚንግቴን ከአካባቢው በንዴት ይሄዳል። ይህንን የተመለከተችው የፋኒው ጓደኛ ሹም ፋኒውን በመቆጣት ሚንግቴን እንደሚወዳት በመግለጽ ይቅርታ እንድትጠይቀው ታሳምናታለች። በዚህ ተስማምተው ሚንግቴን ወደሚሰራበት ቦታ ሲሄዱ ሚንግቴን ከዚህ በፊት በተፈጠረው ጥል ምክንያት ስራውን እንደለቀቀ ይሰሙና ፋኒው ከዚህ ቀደም በተፈጠረው አደጋ የሚንግቴን ሳይክል መሰበሩን አስታውሳ ወደ ሳይክል መሸጫ በመሄድ ውድ የሚባለውን መርጣ ትገዛለታለች። ውድ የመዳብ ፊልምስ ቤተሰቦች ሰሞኑን ዩቲዩብ የምንለቃቸውን ቪዲዮዎች እንደ ከዚህ በፊቱ እናንተ ጋር እያደረሰልን አይደለም። ይህም የሆነበት ምክንያት ደግሞ ቪዲዮውን አይታችሁ ላይክ ሳታደርጉ ስትቀሩ ዩቲዩብ አልወደዱትም ብሎ ስለሚያስብ የምንለቃቸውን ቪዲዮዎች ለሌሎች ሰዎች መላክ ያቆማል። እነዚህም ቪዲዮዎች ሰርቶ እናንተ ጋር ለማድረስ ከምታስቡት በላይ ብዙ ልፋት ስለሚጠይቅ በተቻላችሁ አቅም ላይክ ለማድረግ ሞክሩ። ከዚያም ሳይክሉን እየነዳች ስጦታውን ስትሰጠው ሚንግቴን ምን ያህል ሊደሰት እንደሚችል በማሰብ ፈገግ ማለት ስትጀምር ራሷን ትይዝና ስለ ሚንግቴን በጣም እያሰበች መሆኑ ከሳይክሉ ወርዳ ቆም ብላ እንድታስብ ያደርጋታል። በሌላ በኩል ሚንግቴን የቀድሞ ስራውን ከለቀቀ በኋላ በአንዱ ሱቅ ውስጥ የአሻንጉሊት ልብስ ለብሶ የመስራት ስራ ጀምሮ ነበር። ፋኒውም ወደ ሹም በመሄድ ስጦታውን ለሚንግቴን በመስጠት እንድታግዛ ትጠይቃታለች። ሹምም ጥያቄዋን ውድቅ በማድረግ ራሷ መስጠት እንዳለባት ትነግራትና ተያይዘው ወደ ሚንግቴን ቤት ሲሄዱ ጓደኛቸው ያናን ቀድማ በቦታው ደርሰው ይመለከቱና ፋኒዮ በጣም ትናደዳለች። ሚንግቴንም ሶስቱንም ሴቶች ወደ ቤቱ ይጋብዝና የፋኒዮ አድናቂ የሆነው የሚንግቴን ታናሽ ወንድም ሚንግል የሚያደንቃትን ሰው ቤቱ መታ በማየቱ ይደሰታል። ልጆቹም እነ ፋኒዮን ካርታ እንዲጫወቱ ይጋብዟቸውና ቤቱ በሳቅና በጨዋታ ይሞላል። በዚህ መሃልም በድንገት ከየት መጣ ያልተባለ በረሮ በጠረጴዛው ላይ ሲያልፍ ሁኔታው ሁሉንም ሰው ረባብሾ ማስጮ ይጀምራል። በድንገትም ሚንግቴን በፍርሃት ውስጥ ያለችውን ፋኒዮን አንስቶ ያቅፋትና ሁኔታውን ሲረዱ ግን በድንጋጤ ወደ መሬት ይጥላታል። ፋኒዮ ሚንግቴንም ብቻውን ለማውራት ወደ ውጭ ይዛው ተወጣና የገዛችለትን ሳይክል በስጦታ መልክ ስታቀርብለት ሚንግቴን ሳይክሉ ዕቃ ለማድረስ እንደማይሆን በመናገር ለመቀበል ፈቃደኛ ሳይሆን በመቅረቱ ሁለቱ ይጣሉና ፋኒዮ ወደ ጓደኞቿ በመሄድ ወደ ቤታቸው እንዲሄዱ ታጣድፋቸዋለች። እነሱ ከሄዱ በኋላ የሚንግቴን ታናሽ ወንድም በፋኒዮ መምጣት ተደስቶ ወንድሙን በትምህርት ቤቱ ያለውን የማርሻል አርት ክለብ ለመቀላቀል ይችል እንደሆነ ይጠይቀዋል። ይህ ሐሳብ ያናደደው ሚንግቴንም በቁጣ ወንድሙን እንደማይሆን ከነገረው በኋላ እናታቸው ጥላቸው እንድትሄድ ያስገደዳት አባታቸው በድብድብ ሰዓት ተደባዳቢውን በስህተት በመግደሉ መሆኑን ያስታውሳል። በሌላ በኩል በንዴት ውስጥ ወደ ቤቷ የሄደችው ፋኒዮ ወደ ክፍሏ እንደገባች ሐሳቧን የተቆጣጠረባትን ሚንግቴንን እንዴት ከጭንቅላቷ እንደምታስወግደው በማሰብ ሌሎች ነገሮችን በማድረግ ልትረሳው ትሞክራለች። በሚቀጥለው ቀን ጠዋት ፋኒዮና ሚንግቴን ወደ ትምህርት ቤቱ አስተዳዳሪ ተጠርተው ያለ ትምህርት ቤቱ ፍቃድ ውድድር ለማዘጋጀታቸው መልስ እንዲሰጡ ይጠየቁና የመዋኛ ገንዳው እንዲያጸዱ ይቀጣሉ። በመጀመሪያ ሁለቱም በዝምታ ሲያጸዱ የቆዩ ቢሆንም በሂደት ግን ውሃውን በላያቸው ላይ የተረጫጩ ቅጣቱን ወደ ጨዋታ ይቀይሩታል። ይህንን የተመለከተው ተቆጣጣሪውም እንዳይጫወቱ ለማድረግ የሁለቱንም እግር በአንድ ላይ አስሮ እንዲያጸዱ ያደርጋቸዋል። ሲጨርሱም የእረፍት ጊዜ ተሰጥቷቸው ሲያርፉ ፋኒዮ እንቅልፍ የወሰደው የሚመስለው ሚንግቴንን ቀረብ ብላ ፊቱን ስታጤን በድንገት ይነቃባትና እያየችው እንደሆነ በመረዳቱ ሲገረም ፋኒዮ ሁኔታው እፍረት ፈጥሮባት ከአካባቢው ትሄዳለች። ቆም ብላም ስለሚሰማት ስሜት ስትወዛገብ በአጋጣሚ ስለ ፍቅር ስሜቶች መለያ እያወሩ የሚያልፉ ሁለት ሴቶችን አዳምጣ ራሷን የፍቅር ስሜት ውስጥ በማግኘቷ ትደነግጣለች። የቱንም ያህል ጥረት ብታደርግም ከሚንግቴን ጋር አብረው ያሳለፉት ጊዜ ፊቷ ላይ ድቅን እያለ ምስሉን ከአእምሮዋ ለማውጣት ትቸገራለች። ከተወሰኑ ጊዜያት በኋላ ሚንግቴን ከታናናሾቹ ጋር በመንገድ ላይ አብሮ ሲሄድ ይቻን ከተባለ ሰው ጋር ይገጣጠማሉ። ይቻን ማለት ተማሪ እያሉ ሚንግቴንን የሚያስቸግረው ልጅ ሲሆን እንዳየውም ወደ መሬት ወድቆ እንዲንበረከክለት ያዘዋል። ሌላ ችግር እንዲፈጠር ያልፈለገው ሚንግቴንም ትዕዛዙን ሲያከብር የተመለከቱት ታናናሾቹ ታላቅ ወንድማቸው አቅም የሌለው በመሆኑ ተበሳጭተው ራሱን መጠበቅ የማይችል ሰው እንዴት እነሱን እንደሚጠብቅ ይጠይቁታል። ይህንን የሰማው ሚንግቴንም ከዚህ ቀደም ፋኒዮ ያለችውን ተመሳሳይ ንግግር በማስታወስ በመጨረሻም የሚወዳቸውን ለመጠበቅ የግድ ስልጠና መውሰድ እንዳለበት ይወስናል። ከዚያም በኋላ የቦክስ ክለብ ውስጥ ገብቶ ይመዘገብና በሽሙይ በኩል ስልጠና በመውሰድ ብቃቱን ለማረጋገጥ አንድ ውድድር ላይ ለመሳተፍ ይመዘገባል።
የሆነ ቀን ይቻን በድጋሚ ወደ ሚንግቴን መጥቶ ጥቃት ሊሰነዝርበት ሲል ፋኒዮ ደርሳ ይቻንን ስትመታው ሚንግቴ ምንም ሳይል ከአካባቢው ይሄዳል። በዚህም ፋኒዮ ለሚንግቴን ያላትን ስሜት በይፋ ያሳየች ይመስላትና በእፍረት አይኖቿን ጨፍና ስትወራጭ ሹሚ መጥታ ይዛት ትሄዳለች። ከዚያ በኋላ ፋኒዮና ታናሽ ወንድሟ አያቷ በአንድ ትልቅ ውድ ሆቴል ራት ጋብዟቸው ይሄዱና አያቷ ፋኒዮን አብሮት ከሚሰራው የቢዝነስ አጋሩ ልጅ ጋር የጋብቻ ዝምድና ለመፍጠር ያስተዋውቃታል። እንደ አጋጣሚም ሆኖ ሚንግቴንም በአስተናጋጅነት ስራ በዚያ ሆቴል ተቀጥሮ የነበረ በመሆኑ በዚያ መኖሩን ያላወቀችው ፋኒዮ እንድትደነግጥ ቢያደርጋትም ምንም እንዳልመሰለው ሰው ለመሆን ትሞክራለች። ፋኒዮ አያቷ ያስተዋወቃት ልጅ ጓንያን የሚባልና ከዚህ በፊት በጓደኞቿ ፊት አዋርዷት የነበረ ሰው መሆኑን በማስታወስ ምቾት ስላልተሰማት ክፍሉን ለቃ ትወጣለች። ፋኒዮ ራሷን ለማረጋጋት ስትሞክር ጓንያን ወደ እሷ መጥቶ ሊያማልላት ሲሞክር በአጋጣሚ ሁሉን ነገር ሚንግቴን ያዳምጣል። ፋኒዮ ጓንያንን አልፋ ወደ ነበረችበት ስትመለስ ሚንግቴን ጓንያንን ፋኒዮን ከልጅነቷ ጀምሮ የሚያስቸግራት ሰው እንደሆነ ይረዳል። በዚህም ምክንያት ሚንግቴን ለፋኒዮ ለመበቀል በማሰብ ወይን ሲቀዳ የተሳሳተ በመምሰል የጓንያንን ልብስ ያበላሸዋል። በዚህም ምክንያት ወዲያውኑ ከስራው ሲባረር ፋኒዮ መታ ታመሰግነዋለች። ሚንግቴንም ለእሷ ብሎ እንዳላደረገው ለመዋሸት ቢሞክርም ፋኒዮ ግን እንዳወቀችበት በመናገር የበለጠ ታመሰግነውና እራት እንዲበሉ ትጋብዘዋለች። ሁለቱም ተያይዘው ሱናሆ የተባለው ከሚንግቴን በኋላ ወደ ትምህርት ቤታቸው የገባው ሁለተኛ ወንድ ጓደኛቸው ምግብ ቤት በመሄድ ይበላሉ። ፋኒዮ በመጀመሪያ ለመብላት የተቸገረች ሲሆን በሂደት ግን ምግቡን አጣጥማ መብላት ትችላለች። በቆይታቸውም ሁለቱ በጣም ተቀራርበው ሲሽኮረመሙ አምሽተው ወደ ቤታቸው ሲሄዱ የፋኒዮ ታናሽ ወንድም የእህቱን ፊትና ሁኔታ ተመልክቶ ሲያበሽቃት፣ በሌላ በኩል ደግሞ ሚንግቴንም እንዴት ምሽቱን ተቀራርበው እንዳሳለፉ በማሰብ ብቻውን ሲሽኮረመም ያመሻል። በሚቀጥለው ቀን ትምህርት ቤት ውስጥ ፋኒዮ ሁሉንም ባስገረመ መልኩ ምግብ ለመብላት ወደ ካፍቴሪያው ስትገባ ጓደኞቿ በንጽህናው ጉድለት ምን ያህል እንደምትጸየፈው በማሰብ ግራ በመጋባትና በጥያቄ ሲመለከቷት፣ ሱናሆ ደግሞ እሷና ሚንግቴን እነሱ ምግብ ቤት እራት ለመብላት መጥተው እንደነበር ይናገራል። በዚህ ጊዜ ሚንግቴንና ፋኒዮ የተፈጠረውን ነገር ለመደበቅ ጥረት ሲያደርጉ ሚንግቴን ከታናሽ ወንድሙ ሚንጌል ትምህርት ቤት ስልክ ተደውሎለት ታናሽ ወንድሙ ከጓደኞቹ ጋር እንደተጣላና ወጥቶ እንደሄደ ይነገረዋል። ከፋኒዮ ጋር ተያይዘውን ሲወጡ ታናሽ ወንድሙን ትምህርት ቤታቸው በር ላይ ያገኙታል። ወንድምየውም ሁኔታውን ሲያስረዳ ፋኒዮን እንደሚያውቃል ለጓደኞቹ ሲናገር ሁሉም እንዳላመኑትና እንዳሳቁበት ይነግራቸዋል። ይህን ጊዜም ፋኒዮ አብራ ወደ ትምህርት ቤት በመሄድ ራሷን አስተዋውቃ ሚንጌልን ከጓደኞቹ ጋር እንዲታረቅ ካደረገችው በኋላ በወር አንድ ጊዜ እየመጣች በበጎ ፈቃደኝነት ልታሰለጥናቸው እንደምትፈልግ ቃል ስትገባ አሰልጣኙና ተማሪዎቹ በደስታ ሀሳቧን ይቀበሏትና ለሚንጌል ምስጋናቸውን ያቀርባሉ። ሚንግቴንም ታናናሾቹን ይዞ ወላጅ የሌላቸው ብቸኛ 3 ልጆች መሆናቸውን በመጥቀስ በሁሉም ሁኔታ ውስጥ ጠንካራ ሆነው መቆየት እንዳለባቸው ሲመክራቸው ሁኔታውን ስትመለከት የነበረችው ፋኒዮ ልቧ ይነካል። ከዚያም በኋላ ሚንግቴን ፋኒዮን ለማመስገን በማሰብ ከታናናሾቹ ጋር አብራቸው ወክ እንድታደርግ ጋብዛትና አራቱ ተያይዘው ሲራመዱ በአጋጣሚ ሆትዶግ የተባለ ምግብ የምትሸጥ ሴት ውድድር አዘጋጅታ ያገኛሉ። ውድድር ውስጥ ልጆች መሳተፍ ባለመቻላቸው ፋኒዮና ሚንግቴን ልጆቹን ለማስደሰት ለመወዳደር ይገቡና በዚያው የበለጠ ይቀራረባሉ። ውድድሩ ሲያልቅም ሁለቱ አንዳቸው ከአንዳቸው ፊት ዱቄት እየጠረጉ ሲመሳሰጡ የሚንግቴን ታናሽ ወንድም ያቋርጣቸውና ለፋኒዮ ያለውን ፍቅር ለመግለጽ እሱን ፊቷን መጥረግ ይጀምራል። ይህ ከሆነ ከተወሰነ ጊዜ በኋላ ሚንግቴን በሱናሆ ካፌ ውስጥ ተቀጥሮ መስራት ሲጀምር አንድ ቀን ይቻን ወደዛ ይመጣና ብዙ ምግብ ካዘዘ በኋላ የምግቡ አቀራረብ ደስ ስለማይል የመብላት ፍላጎቱ እንደተዘጋ በመግለጽ ሚንግቴንን ሂሳቡ እንዲከፍል ያስፈራረዋል። ሚንግቴን ግን እንዳለፈው ጊዜ ዝም ሳይል መልስ ሲሰጠው ሱናሆና ያኑን በንዴት ይመጣሉ። በአጋጣሚ የቦክሲንግ ዋና አሰልጣኝ የሆነው ባዚኮ ወደ ቦታው ደርሶ ይቻንን ሲቆጣው ይቻንን በብስጭት ካፌውን ለቆ ይሄዳል። ባዚኮም በተፈጠረው ነገር እንዳፈረ በመናገር ሚንግቴንን ይቅርታ ከጠየቀው በኋላ ስራቸው ሲያልቅ ሹሚና ያንሙን ሚንግቴን ብቻውን ሆኖ የይቻን ተጠቂ እንዳይሆን በማሰብ አብረውት ወደ ቤቱ በመሄድ ይሸኙታል። ወደ ቤቱ ሲደርሱ ፋኒዮን ከታናናሾቹ ጋር ስትጫወት ተመልክተው ሁሉም ወደ ቤት ገብተው ራት ሲበሉ
ያኑ በመሃላቸው ምን እንዳለ ለመጠየቅ ስትሞክር ሹሚ አፏን በምግብ በመጠቅጠቅ እንዳታወራ ታደርጋታለች። ከእራት በኋላም ወደ ቤት ሲሄዱ ሹሚ ፋኒዮ ምን እያደረገች እንደሆነና ሚንግቴን እንደወደደችው ስትጠይቃት ፋኒዮ በፍጥነት ሚንግቴንን በዚያ መንገድ እንደማታስበው ትነግራታለች። ይህንን ንግግራቸውን ሚንግቴን ተደብቆ ይሰማና ከፋኒዮ ጋር ያለውን ቅርርብ ለመቀነስ ይወስናል። በሚቀጥለው ቀን በትምህርት ቤት ውስጥ በሚገኘው ቤተ መጻሕፍት ውስጥ ፋኒዮ ስትገባ ሁሉም ተማሪ በመገረም ይሾካሾካል። ፋኒዮም በድብቅ የፍቅር መጽሐፍትን መርጣ ለማንበብ ስትሞክር በድንገት ሚንግቴን ወደ እሷ መጥቶ ሊያወራት እንደሚፈልግ በመናገሩ መጽሐፍቱን በፍጥነት ደብቃ በፍርሃት ትነሳለች። ሚንግቴንም በስጦታ መልክ የሰጠችውን ሳይክል ዝም ብሎ ሊቀበላት እንደማይችል በመግለጽ በምላሹ የምትፈልገውን የሆነ ነገር ማድረግ ስላለበት ምን እንደምትፈልግ አስባ እንድትነግረው ይጠይቃታል። ፋኒዮም ምን መመለስ እንዳለባት ባለማወቋ ጉዳዩን ቹና ለምትባል አስተማሪዋ ወስዳ ታካፍላታለች። ቹናም ነገሩን በደንብ ከሰማች በኋላ ልጁ ጥሏት እንደሚሄድ ስትናገር በሁኔታው የደነገጠችው ፋኒዮ እንደዛ እንዳይሆን ምን ማድረግ እንዳለባት ስትጠይቃት ቹና ፋኒዮ ደፋር ሆና ስሜቷን በመግለጽ ዴት እንዲወጡ እንድትጠይቀው ትመክራታለች። ፋኒዮም ወደ ቤቷ ስትመለስ ሚንግቴን ምን እንዳደርግላት እንደምትፈልግ የጠየቃትን በማሰብ ዴት እንውጣ ለማለቷ ትጸጸታለች። በሐሳቧም ዴት ወጥተው አብረው ጥሩ ጊዜ እያሳለፉ አይስክሬም ሲበሉና ሌላ የሚያዝናና ነገር ሲያደርጉ አስባ ትሽኮረመማለች። ነገር ግን ሁሉም ነገር በሐሳቧ እንደሆነ ስትረዳ ወዲያውኑ በእፍረት ፊቷ ይቀራል። በሌላ በኩል ያንሙን በሚንግቴን ቤት በኩል ስታልፍ የሚንግቴን ታናሽ ወንድም ሆዱን ታሞ ታገኘውና በፍጥነት ወደ ሆስፒታል ወስደው የሆድ ህመሙ በምግብ መበከል የተከሰተ መሆኑን ከዶክተሩ ከተረዱ በኋላ የኢቻን እጅ እንዳለበት ይሰማሉ። በዚህ የተናደደው ሚንግቴንም ወደ ኢቻን መማሪያ ካምፓስ በመሄድ ኢቻንን ለመምታት ሲሞክር በግቢው ችግር በመፍጠር ተብሎ ይያዝና ባዚኮ ሁኔታውን አጣርቶ በእርግጥም ኢቻን የሚንግቴን ታናሽ ወንድምን የተበከለ ምግብ አብልቶት ከሆነ ለማጣራትና ለመቅጣት ቃል ሲገባ ፋኒዮና ጓደኞቹ ወደ ቦታው ደርሰው አካባቢው ለጸብ ይዘጋጃል። ነገሮች ከቁጥጥር ውጭ ከመሆናቸው በፊትም ቹናሌ የምትባል አለቃ በቦታው ተገኝታ ማንም ችግር እንዳይፈጥር መቆጣጠር ትጀምራለች። በተፈጠረው ችግር ምክንያት ሚንግቴንና ጓደኞቹ በትምህርት ቤታቸው ዋና መምህር ሹዛንግ ተጠርተው ቁጣ ከደረሰባቸው በኋላ ሚንግቴን የትምህርት እድሉን ተነጥቆ እንደሚባረር ሲናገር ፋኒዮና ጓደኞቿ ሚንግቴን ምንም እንዳላጠፋ በማስተባበል እሱ ትምህርት ቤቱን የሚለቅ ከሆነ እነሱም አብረው እንደሚለቁ ሲናገሩ ሁኔታው ልቡን የነካው ሚንግቴን ከዚህ ቀደም ትምህርት ቤቱን ለመተው ሰበብ እንዳልፈለገ ሁለተኛ እድል ከተሰጠው በአግባቡ እንደሚማርና ታናናሾቹንም ጠንክሮ ተለማምዶ ራሱ እንደሚጠብቃቸው ቃል ይገባል። ችግሩ ከተፈታ በኋላም ፋኒዮና ሚንግቴን ተገናኝተው ሚንግቴን ምስጋናውን ሲገልጽ በሁኔታ ያፈረችው ፋኒዮ በፍጥነት ጓደኛው ስለሆነች እንጂ ለእሱ ስሜት ስላላት እንዳልሆነ በመናገር ለማስተባበል ስትሞክር ሁኔታው የገባው ሚንግቴን ፈገግ ብሎ ምንም እንኳን በሁለቱ መሃል ፍቅር ለመኖሩ ማንም እርግጠኛ ቢሆንም ሁለቱም አይን አፋር በመሆናቸው ምክንያት ግን ምንም ሳይባባሉ ይለያያሉ። ፋኒዮ ሚንግቴንን የበለጠ እያወቀችው ስትመጣ ነገሮችን ቀለል ማድረግ በመጀመሯ ከዚህ ቀደም በጣም ውድ ከሆኑና ጥራታቸውን ጠብቀው ከተሰሩ መጠጫዎች ብቻ ሻይ ተጠንቅቃ የምትጠጣዋ ልጅ በኖርማል ኩባያዎች መጠጣት ትጀምራለች። በሂደትም ራሷን በቀን ህልም ውስጥ እየዋለለች ፈገግ ማለት ስትጀምር ታገኘዋለች። ወደ ቤቷ ስትመለስም ሁሌ ወደምትገባበት ካፌ በመሄድ ከተቀመጠች በኋላ ያጋጠማትን ነገር በሙሉ የአሻንጉሊት ልብስ ለብሶ ለቆመ ሰው ታብራራለች። በአሻንጉሊት ልብስ የተሸፈነው ሚንግቴን ፋኒዮ ስለሱ እያወራች እንደሆነ ወዲያውኑ ቢረዳም ፋኒዮ ግን አሻንጉሊቱ ሚንግቴን መሆኑን ሳታውቅ አውርታ ስትጨርስ ከካፌው ወጥታ ትሄዳለች። በሚቀጥለው ቀን ሚንግቴን የማርሻል አርት ቴክኒኮችን ከያንሙን ጋር ሆኖ ሲለማመድ ያንሙን እንደለመደችው ሰበብ ፈልጋ ስታስቸግረው ሹሚ በሞታው በመምጣት ትቆጣታለች። ሚንግቴን ከዚህ በኋላ በትርፍ ሰዓቱ የመኪና ማጠብ ስራ ሲጀምር በድንገት ሱናሆ ሹሚና ያንሙን ወደሱ በመምጣት ሊያግዙት ሀሳብ ያቀርባሉ። ሚንግቴን ጓደኞቹ ማስቸገር ባይፈልግም በአቋማቸው በመጽናታቸው አብረው መስራት ይጀምሩና ጉዳዩንም ፋኒዮ ሰምታው ሚንግቴንን ለማገዝ መኪናዋን ለማሳጠብ ይዛ ትመጣለች። በዚህም ምክንያት ሁሉም ተሰብስበው በሳቅ በጨዋታ ስራውን ሲጨርሱ ፋኒዮ አልፎ አልፎ ሚንግቴንን ሰረቅ እያደረገች ማየቷን አላቆመችው ነበር። ሚንግቴንም በተመሳሳይ ሁኔታ በሳቅ የቀላውን የፋኒዮን ፊት በስርቆት ሲያይ ቆይቶ
ጓደኞቹ ባይጠበቅባቸውም እንኳን አብረው ስለሰሩ ያመሰግናቸዋል። በሚቀጥለው ቀን ፋኒው ሹሚን ወደ ቴኳንዶ አካዳሚውን ልጆችን ለማሰልጠን አብራት እንድትሄድ ስትጠይቃት ሹሚ ፈቃደኛ ሳትሆን በመቅረቷ በድንገት ከሚንግቴን ጋር የመሄድ ሀሳብ ይመጣላትና ወደ ሚንግቴን በመሄድ ወደ ትምህርት ቤቱ አብረው እንዲሄዱና በዚያውም እንዲሰለጥን በልቧም ተጨማሪ ጊዜ ከሱ ጋር ለማሳለፍ አስባ ስትጠይቀው በድንገት ሱና ወደ እነሱ በመምጣት እሱ አብሯት መሄድ እንደሚችል ይገልጽላታል። በዚህም ፋኔው ስትናደድ ሚንግቴን ወዲያውኑ ቀበል አድርጎ የምታሰለጥነው የእሱን ታናናሾች በመሆኑ እሱ አብሯት እንደሚሄድ ፈርጠም ብሎ በመናገር ሱናሁን ሲያስቀረው ፋኔው በመልሱ በጣም ትደሰታለች። ከዚያም በኋላ ሁለቱ ተያይዘው የሚንግቴንን ታናናሾች ለማሰልጠን ወደ አካዳሚው ሄዱና ደስ በሚል መልኩ ስልጠናውን ይጨርሳሉ። ከዚያ ሲወጡ ስለ ቴኳንዶና ሚንግቴን ቦክሲንግ ላይ እያሳየ ስለመጣው ፍቅር ቀለል አድርገው እያወሩ ወደ ትምህርት ቤታቸው ሲመለሱ በመንገዳቸው ላይ መጫወቻው ዛፍ ላይ ተሰቅሎ የሚያለቅስ ሕፃን ይመለከቱና ፋኔው ያለምንም ማቅማማት ወደ ዛፉ በመዝለል መጫወቻውን ከዛፏ ውርዳ ለሕፃኑ ትሰጠዋለች። የፋኔውን ደግነት ሚንግቴን በአድናቆት ሲመለከት ቆይቶ ሁለቱም በመተፋፈር ይሽኮረመማሉ። ወደ ካምፓስ ሲደርሱ ፋኔው ሚንግቴን በቦክስ መሰልጠኛ ውስጥ አብሯት እንዲሰለጥን ትጠይቀዋለች። ሚንግቴንም የፋኔውን ጥያቄ ከተቀበለ በኋላ ድብድቡን ሲጀምሩ ፋኔው ደጋግማ ብትሰነዝርበትም ሚንግቴን ግን ራሱን ከመከላከል ውጪ ምንም ሳያደርግ ይቀራል። ይህ ሁኔታ ያናደዳት ፋኔው ሚንግቴንን ያስፈራው ነገር ምን እንደሆነ ስትጠይቀው ሚንግቴንም ወደ ኋላ ተመልሶ የአባቱን የመጨረሻ ሕይወት በማስታወስ እንዴት በማሸነፉ ተቀናቃኙን በአደጋ እንደገደለው ይነግራታል። ፋኔውም ያለፈውን ሕይወቱን ካልተጋፈጠ በስተቀር ነገሮችን ማስተካከል እንደማይችል ስትነግረው ሚንግቴን ያንን እያሰበ ወደ ቤቱ ይሄዳል። ነገር ግን ቤቱ ሲደርስ ይቻም ቀድሞ ደርሶ ለሌላ ጸብ ተዘጋጅቶ የጠብቀውና ሲተናኮለው ሚንግቴን ለራሱ በመቆም ይቻን አቅሙ ማሳየት ከፈለገ ለምን በቦክስ እንደማይወዳደሩ ይጠይቀዋል። ይቻንም ከሚንግቴን ያልጠበቀው መልስ ቢያገኝም በሐሳቡ ተስማምቶ ግን ከቦታው ይሄዳል። የይቻን መምጣት ለሚንግቴን ባልጠበቀው መልኩ አቅምና በራስ መተማመን ሰጥቶት ነበር። የውድድሩ ቀን ከመድረሱ በፊትም በሁለቱም ካምፓሶች አዘጋጅነት ፓርቲ ይዘጋጅና ሁሉም ሴቶች ወደ ቦታው ይጋበዛሉ። ነገር ግን ከመግባታቸው በፊት ብረታ ብረትና ስለት ነገር መያዝ አለመያዛቸውን በሚፈትሽ መሳሪያ በኩል እንዲያልፉ ሲደረጉ ያንሙንን ጨምሮ ብዙዎቹ ብረታ ብረት ይዘው ይገኛሉ። ፓርቲው ከጀመረ በኋላ ሚንግቴን በሱፍ ዘንጦ ወደ ውስጥ ሲገባ የሁሉም ሴቶች አይን በመልከ መልካም ፊቱ ላይ የተንከራተተ አድናቆታቸውን ሲቸሩት ፋኔውን ከሱ ላይ አይኗን መንቀል ይከብዳታል። በሐሳቧ ሚንግቴን ወደ እሷ ቀርቦ ወደ ዳንስ ሲጋብዛ ስታስብ ያንሙን ወደ ሚንግቴን በመሄድ ለመደነስ ስትሞክር ሹሚ ጎትታ ታስቀራትና ፋኔውን ወደ ሚንግቴን ሄዳ የዳንስ ጥያቄ እንድታቀርብለት ትጠይቃታለች። ነገር ግን ፋኔው አይናፋር በመሆኗ ምክንያት ለመሄድ ስትሽኮረመም ሚንግቴን ከፓርቲው ወደ ውጭ ሲወጣ ትመለከትና ተከትለው በመውጣት ምክንያት ፈጥራ ስታወረው ሚንግቴን ከዚህ በፊት ደንሶ እንደማያውቅ በመግለጽ ዳንስ እንድታስተምረው ይጠይቃታል። በዚህም ሁለቱም በፈገግታ ተሞልተው ሲደንሱ ሚንግቴን ገና ሲተዋወቁ የነበረውን የፋኔውን ኮስታራ ገጽታ አስታውሶ ያወራና ለሁኔታው መልስ ያጣችው ፋኔውን በሳቅ ታሳልፈዋለች። ከዚያም በኋላ ሁለቱ ተያይዘው ወደ ፋኔው ቤት በመሄድ ፋኔው ታናሽ ወንድሟን ለሚንግቴን በስርዓት ታስተዋውቀዋለች። ታናሽ ወንድሟም ፋኔው ሚንግቴንን ከተዋወቀች በኋላ ባህሪዋ እንዴት እየተቀየረ እንደመጣ ማብራራት ሲጀምር ሁኔታውን ለማስቀየስ ሁለቱ እንዲደባደቡ ታደርጋቸዋለች። ሚንግቴንም የቀረበለትን ውድድር ሲያሸንፍ ፋኔው በኩራት ስትመለከተው ታናሽ ወንድሟ በድጋሚ ፋኔውን ለሚንግቴን ያላትን ፍቅር በመናገር ሲያበሽቃት ፋኔው ትቆጣውና ሚንግቴንን ይዛ በቤታቸው በረንዳ ላይ ቆሞ ማውራት ይጀምራሉ። ፋኔው ከሚንግቴን ጋር ያላት ቀረቤታ ጨምሮ ግልጽ በመሆን ስላለፈው ሕይወቷና ስለ አያቷ ስትነግረው ሚንግቴንም ፋኔውን የተሻለ ሰው እንዲሆን ከሚያደርጉ ሰዎች እንደ አንዱ አድርጎ ይወስዳታል። ከዚያም በኋላ በቆይታ ሁለቱም የሚያወሩበት ርዕስ ያልቅባቸውና በሚጨንቅ ዝምታ ውስጥ ቆይተው ፋኔው ሚንግቴንን ወደ ስራ ቦታው ትሸኘዋለች። ስራ ቦታው ሲደርሱ ያንሙን ልታግዘው ቀድማ ደርሳ ያገኛትና ሁለቱ እየተጋገዙ ስራቸውን ጨርሰው ምግብ በመግዛት ወደ ሚንግቴን ቤት በመሄድ አብረው ይበላሉ። በአጋጣሚም ፋኔው ከሚንግቴን ጋር አብራ ለመብላት በማሰብ ብዙ ምግቦችን ገዝታ ወደ ቤቱ ስትሄድ የያንሙንም በዚያ ቀድሞ መገኘትና የሁለቱን አጉል መቀራረብ ተመልክታ በማዘን ወደ ቤቷ ትመለሳለች።
እቤት እንደደረሰችም የገዛቻቸውን ምግቦች አቅርባ በድብርት ብቻዋን ስትመገብ ታናሽ ወንድሟ ወደሷ መጥቶ ፋኒው እንደቀናች ይገምታል። ከዚያ በኋላ ፋኒው ሹሚን ከሚንግ ጋር እንድታቀራርባት ትጠይቃትና ሹሚ ያንሙንን ከሚንግቴን ለማራቅ ስትሞክር ያንሙን ግን ጎበዝ አብሳይ በመሆኗ ሹሚን በምግቦቿ ትደልላታለች። ያንሙን እነ ሚንግቴን ቤት በመሄድ ሁልጊዜ ጣፋጭ ምግቦችን ሲበሉ ቪዲዮ በመቅረጽ ለፋኒው ስትልክ ሹሚ በበኩሏ የምግብ ነገር ስለማይሆንላት ፋኒውን ደጋግማ ይቅርታ ትጠይቃታለች። በጉዳዩ ብዙ ካሰበችበት በኋላም ፋኒው በአንድ ምሽት ጎበዝ ሼፍ ለመሆን በማሰብ የዩቲዩብ ቪዲዮዎችን በመመልከት የተለያዩ ምግቦችን አዘጋጅታ ወንድሟን እንዲበላ ታስገድደዋለች። ወንድሟም ሁኔታው ስላልጣመው ምግቡን ለሰራተኞቹ ሲያከፋፍል ሁሉም ሰው ሆዱን ታሞ ይሯሯጣል። በሌላ በኩል ሚንግቴን የቦክስ ውድድሩን ጠንክሮ ሲለማመድ ጉዳት ይደርስበትና ያንሙን እሱን ተክታ የካፌውን ሥራ ለመስራት ትሄዳለች። በአጋጣሚም ፋኒዮ የዛን ቀን ወደ ካፌው ሄዳ ለአሻንጉሊት የፍቅር ታሪኳን ስትተርክ ያንሙን ማስኩን ታወልቅና ታስደነግጣታለች። ቀጥላም የተፈጠረውን በማብራራት ከዚህ ቀደም በቦታው የነበረው ሚንግቴን መሆኑን ለፋኒዮ ስትነግራት የውስጧን ስሜት በሙሉ አውጥታ ስትዘረግፍ እንደኖረች የተረዳችው ፋኒዮ የበለጠ በመደንገጥ የፍረት ስሜት ይሰማታል። ከዚህ በኋላ ፋኒዮ ወደ ሹሚ በመሄድ የተፈጠረውን በሙሉ ስታስረዳት በመጨረሻም ሹሚ በመሃላቸው ስላለው ግንኙነት ትረዳና ለተረዳት በማሰብ እቅድ ታውጣለች። ፋኒዮ ግን እፍረቷ ስላለቀቃት አሁንም ስሜቷን ለመግለጽ ገና እንደሆነ ስትናገር ሹሚ ከቀናት በፊት ምግብ ለማብሰል ስትሞክር በዘይት እጆቿን መጥበሷን ተመልክታ ፋኒዮ ስትንቀራፈፍ የሚንግቴንን ልብ ለማሸነፍ ብዙ ጥረት እያደረገች ያለችውን ያንሙንን በመጥቀስ ካልተናገረች በእሷ እንደምትሸነፍ ታስጠነቅቃታለች። ከቀናት በኋላ ፋኒዮ ለሚንግቴን እንዴት ፍቅሯን መግለጽ እንደምትችል ስትለማመድ ሚንግቴን በድንገት ወደ ቦታው በመምጣቱ የምትናገረው ነገር በሙሉ ጠፍቶባት በፍርሃት ትዋጣለች። ሚንግቴንም ለፋኒዮ ሰላምታ ሲያቀርብ ፋኒዮ እንደምንም ጥረት በማድረግ ሐሳቧን ለመግለጽ ስትሞክር በድንገት ደውል በመደወሉ ሁኔታውን ይረብሸውና ሳያወሩ ይቀራሉ። ይህ ከሆነ በኋላ ፋኒዮ በድጋሚ እድሏን ለመሞከር ምግብ ለመስራት በማሰብ ወደ ሱንሆ በመሄድ ምግብ መስራት እንዲያለማምዳት ትጠይቀውና ትለማመዳለች። ከዚያ በኋላ የሰራችውን የመጀመሪያ ምግቧን እንድትቀም ሹሚ ስታስገድዳት ሁኔታው ጭንቀት የፈጠረባት ሹሚ የሆድ ህመም መድኃኒት ቀድማ በማዘጋጀት በሰቀቀን የመጀመሪያውን ጉርሻ ከጎረሰች በኋላ ምግቡን ጣፋጭ ሆኖ ስታገኘው ፊቷ በደስታ ይሞላና ሁለቱም ይሳሳቃሉ። በሌላ በኩል ሱናሁና ሚንግቴን በመናፈሻ ውስጥ ተቀምጠው ሲያወሩ ፋኒዮ ወደ እነሱ በመምጣት ሱናሁን ይዛው ስትሄድ የሁለቱም መቀራረብ ያልወደደው ሚንግቴን በብስጭት ወደ ቦክስ ክለቡ በመሄድ ለመለማመጃ የተዘጋጀውን ሳኮ በኃይል መምታት ይጀምራል። ሁኔታውን የተመለከተችው ሹሚም ወደ እሱ በመምጣት ድብድቡን አስቁመው ሱናሁና ፋኒዮ ምግብ ወደሚያበሉበት ቦታ ስትወስደው ሚንግቴን ባየው ነገር የበለጠ በጣም ይበሳጫል። በንዴትም ቦታውን ትቶ ለመሄድ ሲሞክር ሹሚ ስታስቆመው ያንሙን ለሚንግቴን ምግብ ሰርታ ይዛለት ትመጣና አብረው ተቀምጠው ሲበሉ በድንገት ፋኒዮ ያንሙን ወደ ሚንግቴን ስትጠጋ ተመልክታ በሁኔታው በመበሳጨት ወደ ቦክስ መለማመጃው ክፍል ገብታ በተራዋ መለማመጃውን ያለ እረፍት ስትደበደበው ሹሚ ወደ እሷ መጣ እንድትረጋጋ በመናገር ስለ ቦክስ ውድድር የሚያወሩት ነገር እንዳለ ነግራት ሁለቱ ሲቀመጡ እንድትወዳደርበት የተመረጠው የቦክሲንግ አይነት አጎቷ ጂም የሞተበት በመሆኑ ፋኒዮ ወዲያውኑ ትረብሻለች። በሚቀጥለው ቀን የቦክስ ውድድሩ ይጀመርና ሚንግቴን በመጀመሪያ ዙር አሸንፎ በቀጣዩ ዙር ከኢቻን ጋር ይመደባል። በዚህ ዙር ኢቻን ሚንግቴን ላይ በተደጋጋሚ ሲሰነዝር ሚንግቴን በፍርሃት ራሱን እየተከላከለ ቆይቶ በመጨረሻም ኢቻንን በመገልበጥ ራሱን እንዲስት አድርጎ ያሸንፈዋል። በዚህም ሚንግቴን ከሹዛንግ የሽልማትና የእንኳን ደስ ያለ ንግግር ተደርጎለት ጓደኞቹም በአንድ ምግብ ቤት ተሰብስበው ድሉን ሲያከብሩለት እንደዚህ አይነት ጓደኞች ስላሉት ፍቅሩንና ምስጋናውን ይገልጻል። በኋላ ላይ ሲለያዩ ሚንግቴን ተሰናብቷቸው ከመኪናው ሲወርድ ያንሙንም ተከትለው አብራው በመውረድ ወደ ሚንግቴን ቤት ትሄዳለች። ይህ ሁኔታም ፋኒዮን በድጋሚ የበለጠ እንድትቀናና እንድትበሳጭ ያደርጋታል። በሚቀጥለው ቀን በትምህርት ቤት በድጋሚ ሲገናኙ ያንሙን ምንም እንዳልተፈጠረ ሁሉ በድጋሚ እንደ ቀድሞዋ መሆኗን ትቀጥላለች። ከዚያ በኋላ ባሉት ቀናቶች ፋኒዮ የግል ሥራ ጉዳይ ስለገጠማት ወደ ካምፓስ መሄድ ሳትችል ትቀርና በቤቷ ሆና ሥራዎችን ማከናወን ትጀምራለች። በዚህም ምክንያት ሚንግቴን የብቸኝነት ስሜት ይሰማውና ከፋኒዮ ጋር ጊዜ ማሳለፍን በሐሳቡ መሳል ይጀምራል።
በመጨረሻም በሹሚ አደፋፋሪነት ፋኒዮ ያለችበት ድረስ ለመሄድ በመወሰን ወደ ቢሮዋ ሄዶ ወደ መዝናኛ ቦታ አብረው እንዲሄዱ ይጠይቃታል። ለቀናት በናፍቆት ስትብሰለሰል የነበረችው ፋኒዮ ውስጧ በደስታ ቢሞላም ነገር ግን ስራ ስላለባት እንደማትችል በመናገር ጥያቄውን ሳትቀበል ትቀራለች። ማታ ላይም የተለያዩ ምግቦችን ይዛ ሚንግቴንን ሰርፕራይዝ ለማድረግ ወደ ሚንግቴን ቤት ስትሄድ ባልጠበቀችው ሁኔታ ያንሙንና ሹሚ ከኢቻን ግሩፖች ጋር በር ላይ ሆነው ሲጣሉ ትደርሳለች። ኢቻን በሚንግቴን መሸነፉን ባለመቀበሉ ለበቀል የመጣ ሲሆን ሚንግቴን ገና ከስራ ባለመምጣቱ ፋኒዮና ጓደኞቿ ጥሎ ወደ ካምፓስ ለመውሰድ ኢቻንን ካሳመኑት በኋላ አሸንፈውት፣ ነገር ግን ጉዳዩን ከሚንግቴን ለመደበቅ ቃል ተገባብተው ወደ ሚንግቴን ቤት ይመለሳሉ። ሚንግቴን ከስራ ወደ ቤቱ ሲመለስ ሶስቱን ከታናናሾቹ ጋር ራት ሲበሉ ይደርስና እንዴት ሶስቱም እንደተገኙ ቢጠይቅም ምንም አይነት መልስ የሚመልስለት በማጣቱ ግን አብሯቸው ለመብላት ይገደዳል። ፋኒዮ ግን ያመጣችለትን ምግብ አብረው ባለመብላታቸው የሐዘን ስሜት ይሰማታል። ከእራት በኋላ ሁሉም ሲጫወቱ ፋኒዮ ለብቻዋ ተገንጥላ በቆመችበት ሚንግቴን ሲመጣ ወደ መዝናኛ ቦታው አብራው እንድትሄድ የጠየቃትን ጥያቄ ገና እያሰበችበት እንደሆነ አያቷን በአካባቢው እስካሉ ድረስ የቢሮ ስራዋ ላይ ትኩረት ማድረግ እንዳለባት ትነግረዋለች። በሚቀጥለው ቀን ፋኒዮ ወደ ቢሮ ስትሄድ ከሚንግቴን ጋር ማታ ላይ የተለዋወጡትን ቃላት በማሰብ ሚንግቴን የእውነት አብራው ወደ መዝናኛ ቦታው መሄድ ትፈልግ እንደሆነ የጠየቃትን እያሰላሰለች፣ ነገር ግን ስራዋ ላይ ትኩረት ማድረግ እንዳለባት ስታስብ በድንገት የቀን ህልሟ ይቋረጣል። ምክንያቱም ደግሞ ሹፌሯ ወደ ድርጅታቸው የሚወስደውን አቅጣጫ ትቶ በሌላ አቅጣጫ እየነዳ ስለተመለከተችው ነበር። በዚህ ጊዜም ፋኒዮ ሹፌሩን ወዴት እየሄዱ እንደሆነ ስትጠይቀው ሹፌሩም ታናሽ ወንድሟ ፋንግሹ ወደ ጓደኞቿ እንዲወስዳት እንዳዘዘውና ሁሉንም ስራ እንደሚሸፍንላትና ቆንጆ ቀሚስም እንደገዛላት ይነግራታል። ሚንግቴንና ጓደኞቹ በመዝናኛ ቦታው መግቢያ ላይ ተሰብስበው በቆሙበት ፋኒዮ ቀልብን በሚሰርቅ ሁኔታ ወደ እነሱ ስትመጣ ሚንግቴንን ጨምሮ የብዙ ሰው አይንና ልብ ያርፍባታል። ከዚያ በኋላ ሁሉም ተያይዘው ወደ መዝናኛ ቦታው በመግባት የተለያዩ ጨዋታዎችን በመጫወት ጊዜ ሲያሳልፉ ሹሚ ያንሙን በሚንግቴንና በፋኒዮ መሃል እንዳትገባ የተቻላትን ሁሉ ዘዴ በመጠቀም ከራሷ ጋር ታስቀራታለች። ፋኒዮ ለረጅም ጊዜ መጫወት በምትፈልጋቸው መጫወቻዎች ሲጫወቱ ከቆዩ በኋላ በመንፈስ የተሞላ ቤት ወደሚባለው ጨዋታ ይገቡና ሚንግቴን ፋኒዮ ምን ያህል ቆንጆ እንደሆነች የገለጸላት ሲሆን በጨዋታው ምክንያት ፍርሃቷ ሲጨምር እጆቿን ይዛቸዋል። በሚቀጥለው ቀን ጠዋት ፋኒ ወደ ትምህርት ቤት ስትሄድ ፊቷ በፈገግታ እያበራ የነበረ ሲሆን ጓደኞቿን ሚንግቴንና ሹሚን ጨምሮ በልምምር ላይ እያሉ ታገኛቸዋለች። ከዛም ያንሙን ወደ እነሱ በመምጣት አስተዳደር ቢሮ እየተፈለጉ እንደሆነ ትነግረውና ወደዛው ሲሄዱ ሚንግቴንና ጓደኞቹ ወደ ሌላ ከተማ ችሎታቸውን ለማሳየት እንደሚላኩና ዓላማውም አዳዲስ ተማሪዎችን ለመመልመል እንደሆነ ይነገራቸዋል። ይህ ከሆነ ከጥቂት ቀናት በኋላ የፋኒዮ አያት ወደ ፋኒዮ በመሄድ ከጓዋንያን ጋር ተገናኝታ አብራው ጊዜ እንድታሳልፍ ያዛታል። ጓዋንያንም በሚቀጥለው ቀን ወደ ካምፓስ ሄዶ በር ላይ ፋኒዮን ሲጠብቅ በአጋጣሚ ቀድሞ ከወጣው ሚንግቴን ጋር ይገናኙና ፋኒዮ የት እንዳለች ይጠይቀዋል። ልክ በዚህ ሰዓትም ፋኒዮና ሹሚ ወደ እነሱ ይደርሱና ጓዋንያን አብረው ምግብ እንዲበሉ ጥያቄ ያቀርባል። ፋኒዮ ጥያቄውን ውድቅ ለማድረግ ስትሞክር ሹሚ ሐሳብ የመጣላት ሰው በመምሰል ፋኒዮን አሳምናት አብረው ይሄዳሉ። ይህንን ሁኔታ ሚንግቴን በዝምታ ሲመለከት ቆይቶ ወደ ቤቱ ይሄዳል። ሹሚ ወደ ምግብ ቤቱ እንደደረሱ የትምህርት ቤታቸውን መሪ ሴቶች በመጋበዝ የጓዋንያንን ምቾት ትነሳለች። ፋኒዮ ግን በዚህ ሁሉ ውስጥ ሚንግቴንንና ለመጨረሻ ጊዜ ያያትን አስተያየት ከአእምሮዋ ማውጣት አልቻለችም ነበር። ይህንንም ሹሚ ስትረዳ ሚንግቴን ለፋኒዮ እጅ እንዲሰጥ የሚያደርግ እቅድ እንደምታቅድ ትነግራታለች። በሌላ በኩል ሚንግቴን ከፋኒዮን ጋር የተፈጠረውን ነገር እያሰበ በቅናት ሲበሳጭ ያድራል። ምክንያቱም ደግሞ ፋኒዮ ቤተሰብ ካዘጋጀላት ባል ጋር አብራ ምግብ ለመብላት ተስማምታ መሄዷ ነበር። በሚቀጥለው ቀን ትምህርት ቤት ውስጥ ሆነው ሲለማመዱ ሁለቱ በዝምታ ተውጠው እያለ ሹሚ መታ ስላለፈው የምሳ ፕሮግራም በማውራት አየሩን ቀይራው ትሄዳለች። እሷ እንደሄደችም ሚንግቴን ወደ ፋኒዮ ቀርቦ ከጓዋንያን ራሷን እንድትጠብቅ ሲያስጠነቅቃት ፋኒዮን ለእሷ ያለውን ስሜት በግልጽ እንዲናገር ብትጠብቀውም ሚንግቴን ግን በልበ ሙሉነት ስሜቱን መግለጽ ባለመቻሉ ትቷት ይሄዳል። ሹሚም የተፈጠረውን ነገር በሙሉ ከፋኒዮ ከሰማች በኋላ ሁለቱም እየተዋደዱ ነገር ግን ስሜታቸውን ለማውጣት ለምን ይህን ያህል እንደሚያመነቱ ግልጽ ሊሆንላት እንዳልቻለ ትነግራታለች።
ከዚያ በኋላ ሹሚ ወደ ሚንግቴን በመሄድ በአንድ ሲኒየርና ጁኒየር መሃል ያለ የፍቅር ታሪክ ብላ የራሳቸውን ታሪክ ስትተርክለት ሁኔታው ያስደነገጣት ፋኒዮ ሹሚን ገፍትራ ከጣለቻት በኋላ ሚንግቴንም ብቻውን በመተው ተሸክማ ትሮጣለች። ይህ ከሆነ ከቀናት በኋላ ሚንግቴን በስራ ቦታው ሆኖ መኪና የማጠብ ስራውን ሲሰራ ጓኔን ወደሱ በመምጣት ከሱ የተሻለ ሰው እንደሆነ በመናገር ጉራውን ለመንዛትና ሚንግቴንን ለማሸማቀቅ ሲሞክር ሚንግቴን በምላሹ በያዘው ውሃ ያበሰብሰዋል። ይህ ከሆነ በኋላ ሱናሆና ሚንግቴን ተገናኝተው የሆዴ ሆዳቸውን ሲያወሩ ፋኒውን በማንሳት በፍጹም እነሱ እያዩ ጓኔን እንድታገባው እንደማያደርጉ ይነጋገራሉ። ሚንግቴንም ቀጥሎ ሱናሆን ለፋኒው የፍቅር ስሜት እንዳለው አድርጎ ያስብ እንደነበር ሲነግረው ሱናሆም ያስብ እንደነበር ነገር ግን እንደተው ምክንያቱም ደግሞ ፋኒው ለሚንግቴን የፍቅር ስሜት እንዳላት በመረዳቱ እንደነበር ይነግረዋል። ሚንግቴንም ይህንን ሲሰማ ደስ ቢለውም በልቡ ግን ለፋኒው በመጠኑ እርግጠኛ መሆን አልቻለም ነበር። ይህ ከሆነ በኋላ ሚንግቴን ስለ ፋኒው በማሰብ ስሜቱን ለመግለጽ በሳይክል ወደ እሷ ሲሄድ ፋኒውን ከሚሰራበት ካፍቴሪያ በር ላይ ያገኛታል። ከዚያም ሁለቱ ሰላምታ ከተለዋወጡ በኋላ ወደ ካፌው ገብተው ጣፋጭ ነገር አዘው እንደተቀመጡ ሚንግቴን እንደምንም ብሎ ፋኒውን ለሱ ስላላት ስሜት በመጠየቅ ለእሷ ስላለው ስሜት እውነቱን ይነግራታል። ይህ ሁኔታ ያስደነገጣት ፋኒውን በፍርሃት ተነስታ ስትወጣ ሚንግቴን ተከትሎ ያስቆማትና ሁለቱም ስሜቶቻቸውን ተገላልጸው አንዳቸውን ያስቀኑበትን ነገር አንስተው በማውራት ይተቃቀፋሉ። በሚቀጥለው ቀን በትምህርት ቤት ውስጥም ሁለቱም ሲሽኮረማመሙ ይውላሉ። ከቀናት በኋላ የጉዞ ቀን ይደርስና ሚንግቴንና ሶስቱ ጓደኞቹ ወደ ሚካኤል ወደ ተባለው ከተማ ሲጓዙ ፋኒዮ ግን አያቷ ስራ ስለሰጧት ወደ ዱባይ ለመጓዝ ትገደዳለች። ሚንግቴንና ጓደኞቹ ለውድድሩ ዝግጅት አድርገው ሲገቡ ፋኒዮ ባየት ችግር ምክንያት ፕሌኗ በመዘግየቱ የጓደኞቿን ውድድር በኢንተርኔት መመልከት ትጀምራለች። ከውድድሩ በኋላ ሚንግቴን የቀድሞ አለቃውን ሊጠይቀው ይሄድና ሁለቱ በሞቅታ ምግብ እየበሉና እየጠጡ ሲጨዋወቱ ሚንግቴን ስለ ፋኒዮ ይነግረውና አለቃው ሚንግቴን ፍቅረኛ በመያዙ ደስታውን ይገልጽለታል። ከዚያ በኋላ ሚንግቴን ብቻውን ወደ ፋውንቴኑ በመሄድ ስለ ፋኒዮን ሁኔታ እያሰበ ሲጨናነቅ በድንገት ፋኒዮ ከኋላው ትመጣና ተቃቅፎ ሰላምታ በመለዋወጥ በፋውንቴኑ ዳርቻ ተቀምጠው ማውራት ይጀምራሉ። በዚህም ሁለቱም በዚያች ከተማ የነበራቸውን ብዙ ማስደሳች ያልነበረውን ግንኙነታቸውን ለመቀየር በማሰብ ጥሩ ማስታወሻዎችን ለመፍጠር ይወስኑና ተመሳሳይ ቲሸርት በመልበስ እጅ ለእጅ ተያይዘው በገበያ ውስጥ መንቀሳቀስ ይጀምራሉ። በዚህ ጊዜም ትንንሽዬ የጥንቸል አሻንጉሊቶቹን ያዩና ከዚህ በፊት ሚንግቴን የጥንቸል አሻንጉሊት ልብስ ለብሶ ጊዜ ሲያሳልፉ የነበራቸውን ግንኙነት ያስቡና ሁለቱም ይሽኮረመማሉ። ከዚያ በኋላም ፋኒዮ ወደ ዱባይ መሄድ ስለነበረባት ሲሰነባበቱ ሚንግቴን በድብቅ የገዛላትን ትንሽዬ የጥንቸል አሻንጉሊት ስጦታ ያበረክትላታል። በዚህ ጊዜም ፋኒዮ እጅግ በጣም ተደስታ ይለያያሉ። ሚንግቴንና ጓደኞቹ ወደ ካምፓሳቸው ለመመለስ ሲዘጋጁ ሱናሆ ፋኒዮ ለሚንግቴን ስትደውል ተመልክቶ ሁለቱ ፍቅር መጀመራቸውን በመጠርጠር ሲጠይቀው ሚንግቴንም ፋኒዮና እሱ ገና መተፋፈር ስላለቀቃቸው ለሌሎች ጓደኞቻቸው እንዳይናገር ቃል አስገብቶት ያለውን እውነት ያረጋግጥለታል። ከዚያ በኋላ ፋኒዮና ሚንግቴን ስልክ ሲደዋወሉ ራሱ ውፍረት ስላለቀቃቸው ለማውራት ግራ ይጋቡ ነበር። ፋኒዮ የዱባይ ቆይታዋን ጨርሳ ስትመለስ ለሚንግቴን ደውላ ትምህርት ቤት ውስጥ በሚገኘው መናፈሻ ውስጥ እንዲገናኙ ትቀጥረውና ሁለቱ ተቀምጠው ሲያወሩ ፋኒዮ ለሚንግቴን ተመሳሳይ ጥንቸል አሻንጉሊት ገዝታ ስጦታ በመስጠት ታስደስተዋለች። ይህንንም በአጋጣሚ ያኑን በርቀት ታይና በሁኔታው ቅናት ተሰምቷት ጥላቸው ትሄዳለች። የፋኒዮ ታናሽ ወንድም ፋንግሹ የእህቱን በፍቅር መክነፍ ተመልክቶ የሚንግቴንን ታናናሾች ለመጠበቅ በማሰብ ከነሱ ጋር ጊዜ ሲያሳልፍ ፋኒዮና ሚንግቴን ደግሞ ልጆች ከመጠበቅ ነፃ የሆነ ቀን ለማሳለፍ ወደ ባህር ዳርቻ ሄደው በሳይክል መዝናናት ይጀምራሉ። በዚያ ያሉም ወጣት ሙሽሮችን ተመልክተው በማድነቅ ሁለቱ ይቀመጡና እጅ ለእጅ በመያያዝ ቀኑ ለሁለቱም የተለየ በመሆኑ ፍቅራቸውን ይገላለጻሉ። ከጊዜያት በኋላ የፋኒዮ አያት ፋኒዮንና ታናሽ ወንድሟን በመጥራት ፋኒዮ ከሚንግቴን ጋር የጀመረችውን የፍቅር ግንኙነት ደሃ በመሆኑ ምክንያት እንድታቆም ያዛታል። የፋኒዮ አያት የፋኒዮንና የሚንግቴንን ግንኙነት በጓኔም በኩል ነበር የሰማው። ፋኒዮ ይህንን ስትሰማ በፍጹም ግንኙነቱ እንደማታቋርጥ በመናገር ከቤት ወጥታ እነ ሹሚ ቤት ትሄዳለች። የሹሚ አባትና ሹሚ ፋኒዮን ለጊዜው ማረፊያ እንዲሆናት በቤታቸው በመቀበላቸው ደስተኛ ነበሩ። ቆይቶም ፋኒዮ ምግብ ለማዘጋጀት ወደ ሱፐርማርኬት ከሄደች በኋላ
ወደ ሚንግቴን ቤት በመሄድ ለእሱና ለታናናሾቹ ምግብ አብስላ ሚንግቴንም እያጎረሳት ቆንጆ ቀን ያሳልፋሉ። በሚቀጥለው ቀን ፋኒዮ ወደ ትምህርት ቤት ስትሄድ የትምህርት ቤቱ አስተዳዳሪ ወደ ቢሮ ጠርቷት በአያቷ ትዕዛዝ ምክንያት ትምህርቷ እንዳትቀጥል እንደተከለከለችና ጉዳዩን ከእሷ አቅም በላይ መሆኑን እያዘነ ያስረዳታል። ሁኔታው ብዙም ግድ የሰጣት የማትመስለው ፋኒዮ በአንድ ጥላ ስር ተቀምጣ ከሚንግቴን ጋር ምን ልታደርግ እንደምትችል በማሰብ ፍቅረኛ ማቾች ሲገናኙ ሊያደርጓቸው የሚችሉ ነገሮችን ከኢንተርኔት ላይ መፈለግ ትጀምራለች። በኋላም ሁለቱ ተገናኝተው በአንድ ምግብ ቤት ውስጥ ምግብ ሲበሉ ፋኒዮ ኢንተርኔት ላይ ያየቻቸውን ነገሮች ለማድረግ በመሞከሯ አብረዋቸው በሚማሩ ተማሪዎች ይታዩና ወሬው ገኖ ይወጣል። ከዚያ በኋላ የፋኒዮ አያት ሚንግቴን ወደሚሰራበት የመኪና ማጠቢያ በመሄድ ፋኒዮን ከተዋት የፈለገውን ነገር እንደሚያደርግለት ቃል ሲገባለት፣ ሚንግቴን ግን ፋኒዮ ተወኝ ካላለችው እንደማይተዋት በመግለጽ ምንም እንደማይፈልግ ይነግረዋል። አያትየውም መልሱን ከሰማ በኋላ ምንም ነገር ሳይናገር ከአካባቢው ይሄዳል። በሌላ በኩል ፋኒዮና ሹሚ ወቅ ሲያደርጉ ሱናሆና ያንሙንን በመንገዳቸው ላይ በአጋጣሚ ያገኛሉ። ያንሙን ፋኒዮ ከሚንግቴን ጋር ዴት በመውጣቷ ቅናቷ አልለቀቃትም ነበር። በኋላም ሁሉም ተሰብስበው ወደ ትምህርት ቤቱ የስፖርት ማዕከል ሲሄዱ ይቻኑ ከጓደኞቹ ጋር በቦታው በመምጣቱ ፉክክር ውስጥ ይገቡና እነ ፋኒዮ አሸንፈው ቦታውን ይወስዱታል። በሌላ በኩል የፋኒዮ ታናሽ ወንድም ፋንግሹ እህቱ ለቀናት ቤት ባለመምጣቷና ስልኳም ዝግ በመሆኑ ተጨንቆ ወደ ካምፓስ በመሄድ ያንሙን እንድታገናኛቸው ይጠይቃታል። እህቱን እንዳገኛትም የአያታቸውን መታመም በመናገር ቤት ውስጥ እንደተናፈቀች ገልጾ ወደ ቤት እንድትመለስ ይጠይቃታል። ፋኒዮም በዚህ ልቧ ራርቶ አብራው ወደ ቤት ትሄዳለች። በሚቀጥሉት ቀናቶች ፋኒዮና ሚንግቴን እየተገናኙ ጊዜ ሲያሳልፉ ይቆዩና አንድ ቀን ፋኒዮ እራት ለመብላት ወደ ሚንግቴን ቤት ትሄዳለች። ከታናናሾቹ ጋር ተቀምጠው እራት ሲበሉ ውጭ ላይ በነበረው ከፍተኛ ዝናብ አማካኝነት መብራት በድንገት ይጠፋል። ይህ ክስተት ከቅርብ ጊዜ በኋላ በሚንግቴን ቤት ውስጥ የሚደጋገም ሆኖ ነበር። በሌላ በኩል የፋኒዮ አያትና ታናሽ ወንድም ለእራት ተቀምጠው ሲበሉ አያትየው ፋኒዮ የት ሄዳ እንደሆነ ይጠይቃል። ፋንግሹም ፋኒዮ ሚንግቴን ቤት እንደሆነ ሲነግረው አያትየው የሚያስብ በመምሰል ምንም ነገር ሳይናገር ይቀራል። በሚቀጥለው ቀን ጠዋት ሚንግቴን ወደ ካፍቴሪያው ለስራ ሲሄድ ካፌው በሌላ ሰው እንደተገዛና ስራውን እንዳቆመ ይነግሩታል። በተመሳሳይ ሁኔታ ሚንግቴን ወደ መኪና ማጠቢያው ስራው ሲሄድም አለቃው ድርጅቱ የሀገሪቱን የመኪና ማጠቢያ ስታንዳርድ የጠበቀ እንዳልሆነ ሪፖርት ተደርጎበት እንደተዘጋ ይነግረዋል። ሚንግቴንም ተደራርበው በተፈጠሩ ችግሮች ግራ ተጋብቶ ወደ ቤት ሲሄድ ማታ ላይ አከራይ ወደ እሱ በመምጣት ቤቱ በከፍተኛ ብር ለሌላ ሰው እንደተሸጠና በሁለት ቀን ውስጥ ለቀው እንዲወጡ ትነግረዋለች። በዚህ ጊዜ ሚንግቴን በተቻለው አቅም ለመደራደር ቢሞክርም አከራይዋ ግን ምንም ልትሰማው ፈቃደኛ ሳትሆን ትቀራለች። በዚህም ምክንያት ሁሉም ነገር ከአቅሙ በላይ ሆኖ ተስፋ ቢያስቆርጠውም ለታናናሾቹ ሲል ግን አንገቱን ቀና ለማድረግ ይወስንና በሚቀጥለው ቀን ዕቃዎቹን ሰብስበው ወደ ሱናሆ ቤት ይሄዳሉ። የሱናሆ እናትም ከሱናሆ ጋር ሆና በደስታ ትቀበላቸውና ሚንግቴን በምግብ ስራው ሊያግዛቸው ቃል ይገባል። በዚህ ሰዓት የፋኒዮ ታናሽ ወንድም ፋንግሹ ለሚንግቴን ይደውልለትና የድሮ ቤቱ ጋር ቀጥሮ ሲገናኙ ፋንግሹ ሁሉንም ነገር ያደረገው አያቱ እንደሆነ በመግለጽ አንዳንድ ነገሮችን ማስተካከል እስኪችል ድረስ ለፋኒዮ ሁለቱም ምንም ነገር ላለማውራት ይነጋገራሉ። ከዚያ በኋላ የፋኒዮ አያት ተላላኪዎች ወደ ሱናሆ ቤት መጥተው ምግብ ቤቱን ለመግዛት ብዙ ገንዘብ ሲያቀርቡ ጉዳዩ ከሚንግቴን ጋር የተያያዘ መሆኑን በመረዳት ሰዎቹን ደብድበው ያባርሯቸዋል። በሌላ በኩል ፋኒዮ ሚንግቴንን ለመጎብኘት ወደ ቤቱ ስትሄድ ከአከራዩ ቤቱን መልቀቁን ስትሰማ ግራ ተጋብታ ባለችበት ሰዓት ያንሙን ትደውልላትና ትምህርት ቤታቸው ውስጥ ወደሚገኘው የስፖርት ክፍል ትጠራታለች። የሚንግቴን መጎዳትን የሰማችው ያንሙንም ያንን ያደረገው የፋኒዮ አያት በመሆኑ በድብድብ እንዲወጣላት በማሰብ ከፋኒዮ ጋር ትደባደባለች። ነገር ግን ፋኒዮ ምንም የምታውቀው ነገር ባለመኖሩ ድብድባቸው ጠንክሮ ሹሚ በመሃል ገብታ ታገላግላቸዋለች። ከዚያ በኋላም ፋኒዮ አያቷ ስላደረገው ነገር በዝርዝር ትሰማና አያቷን ለማፋጠጥ ወደ ቤት ትሄድና ሁለቱ የጦፈ ክርክር ውስጥ ሲገቡ አያቷ የሚንግቴን አባት ያጎቷ ጂም ገዳይ እንደሆነ በዚህም ምክንያት አብራው መሆን እንደማትችል ይነግራታል። ይህንን የሰማችው ፋኒዮ በድንጋጤ ወደ ሚንግቴን ሄዳ እውነቱን ስትጠይቀው ሚንግቴን ለዘመናት ሲያስጨንቅ የኖረውን ነገር አውጥቶ እውነት መሆኑን ይነግራታል።
ፋኒው ይህንን እንደሰማች ምን ማሰብ እንዳለባት ባለማወቋ ከአካባቢው ሮጣ በመሄድ ብቻዋን ግራ በመጋባት ውስጥ ሆና ስትራመድ ትቆይና ማታ ላይ ታናሽ ወንድሟ ወደ ቤት ይዟት ይሄዳል። ፋንግሹ ወደ አያቱ ቀርቦ ፋኒው ከሚንግቴን ጋር በነበረችበት ጊዜያት ምን ያህል ደስተኛ እንደነበረች በመግለጽ አያቷ ያንን ሊነጥቋት እንደማይገባና የሚንግቴንንና የታናናሾቹን ሕይወት ማመሰቃቀል ማቆም እንዳለበት ይነግረዋል። ከዚያ በኋላ ፋኒው ከሚንግቴን ራሷን ማራቅ ትጀምርና ለየብቻ መንገድ መጀመር እንዳለባቸው ትነግረዋለች። በተቃራኒው ሚንግቴን ይህንን ጊዜ ጠንካራ ሆኖ ማለፍ እንዳለባቸውና መቼም ቢሆን የአያቷን ተቀባይነት እንደማያገኝ ይረዳል። ከዚያ በኋላ ወደ ሹሚ በመሄድ የተፈጠረውን ሁሉ ያስረዳትና ሹሚ ፋኒው እንድትከታተልና እንድትንከባከብ ይጠይቃታል። የአባቱ ድርጊቶች እንዴት የፋኒውን አጎት እንደገደለው ሲያብራራ የነበረ የሹሚ አባት በደስታ ያቅፈውና የጎበዝ ተደባዳቢ ልጅ መሆኑን ይነግረዋል። ቀጥሎም ዴዝ ስትራይክ ስለሚባለው የፋኒው አጎት ስለሞተበት ሚስጥራዊ የድብድብ ስልት በማንሳት ሊያስተምረው እንደሚፈልግ ሲነግረው ሚንግቴን ግን አመስግኖ የሰውን ሕይወት በሚያጠፋ ስፖርት ውስጥ መሳተፍ እንደማይፈልግ ይነግረዋል። ይህንን የሰማችው ሹሚም ለሚንግቴን ሐዘኔታ ይሰማትና ወደ ፋኒው በመሄድ ሁኔታውን ብታስረዳትም ፋኒው ግን ምን ማሰብ እንዳለባት ባለማወቋ ከራሷ ጋር ጊዜ እንደምትፈልግ ትነግራታለች። በዚህ ጊዜም ሹሚ የተቻላትን ብትጥርም ምንም ማድረግ ሳትችል ትቀርና ወደ ቤቷ ትመለሳለች። በሌላ በኩል ፋንግሹ ሚንግቴንን ደውሎ ከጠራው በኋላ ቤቱን እሱ እንደገዛው በመናገር ቁልፉን መልሶለት ከታናናሾቹ ጋር አብረው እንዲኖሩ ይነግረዋል። ሚንግቴንም ስለ እርዳታው አመስግኖት ነገር ግን ቤት ውስጥ መኖር የምችለው ኪራይ ከከፈልኩ ብቻ ነው ይለውና ይስማማሉ። በመቀጠል ሚንግቴን ፋኒውን መልሶ ለማግኘት ፋንግሹን እንዲያግዘው ይጠይቀዋል። በዛ ሰዓት ፋኒው ስሜቷን የቦክስ መለማመጃውን በመደብደብ እየተወጣች ነበር። ፋንግሹና ሚንግቴን ወደ እሷ ሄደው ሚንግቴን ያጎቷ ሞት እሷን ከመጉዳቱም በላይ እሱንና ታናናሾቹን እንዴት ዋጋ እንዳስከፈለ ይነግራታል። ቀጥሎም የእሷ ወደ ሕይወቱ መምጣት በሕይወቱ ምን ያህል በጎ ተጽዕኖ እንዳሳደረ በመግለጽ በራስ መተማመኑን እንዴት እንደመለሰችለት ይነግራታል። ፋኒውም በንግግሩ ተነቅታ ግንኙነታቸውን ሁለተኛ ዕድል ለመስጠት ትወስናለች። ከዚያ በኋላ ፋንግሹ ወደ አያቱ በመሄድ የሚንግቴንን ቤት ለሚንግቴን መልሶ እንደሰጠው ሲናገር አያቱ ታማኝነቱን ጥያቄ ውስጥ ያስገቡበታል። ፋንግሹም ጉዳዩ የታማኝነት እንዳልሆነ በመግለጽ ፋኒው የፈለገችው እንድትመርጥ ዕድል ሊሰጣት እንደሚገባ ይነግረዋል። ይህ ከሆነ በኋላ ሚንግቴን ፋኒውን ጨምሮ በጓደኞቹ እርዳታ ወደ ድሮ ቤቱ ተመልሶ ቤቱን ማስተካከል ይጀምራሉ። መጀመሪያ ላይ እንደገና ለመመለስ ግራ ቢጋብም በቆይታ ግን ሁለቱም ማውራት ችለው ነበር። ፋኒውም ሚንግቴንን በቀጣይ ለሚጠብቀው ውድድር ማለማመድ ትጀምራለች። የውድድሩ ቀን ደርሶ ለውድድሩ ሲዘጋጁ አንዲት የፋኒው አጎት የቀድሞ ሚስት ነኝ የምትል ሴት ወደ ፋኒው በመምጣት የአጎቷን ፎቶ ሰጣትና የሚንግቴን አባት እንዴት አውቆ እንደገደለው ትነግራታለች። ሁኔታው ፋኒውን የበለጠ ሲረብሻ ሴትዮዋ ተሰናብታ በመውጣት ለአያትየው ደውላ የተጠየቀችው እንዳደረገች ትነግረዋለች። አያቷን ፋኒው ተዛገበችበት ጊዜ በመሆኑ ደካማ ጎኗን ለመጠቀም በማሰብ ሴትዮዋን የውሸት መረጃ እንድትሰጣት ሆን ብሎ ነበር የላካት። ከውድድሩ በኋላ ፋኒው ከሌላው ጊዜ በተለየ በዝምታ ተውጣ ሚንግቴንን ግንኙነታቸውን እንዲያቆም በመጠየቅ ጥላው ትሄዳለች። ቆይቶም ፋንግሹ ወደ ሹሚ ደውሎ ፋኒው የት እንደሆነ ሲጠይቅ ሹሚ ወደ ሚንግቴን በመሄድ ፋኒው ወዴት እንደሄደች ትጠይቀዋለች። ሚንግቴንም የተፈጠረውን ነገር ሁሉ ከነገራት በኋላ ሁለቱም ወዴት ልትሄድ እንደምትችል ማሰብ ይጀምራሉ። ፋኒውም የሄደችው የአጎቷን መቃብርን ለመጎብኘት የነበረ ሲሆን በዚያም በሐሳብ ስትብሰለሰል ቆይታ ወጥታ ስትሄድ ፋንግሹ እሷን ፍለጋ ወደዚያ መጥቶ ያጣትና ይጨነቃል። ማታ ላይ ኃይለኛ ዝናብ ሲዘንብ ሹሚ ፋኒውን በሯ ላይ ቆማ ታገኛትና ወደ ቤት አስገብታት ሰውነቷን በማዘራረቅ በቅርብ እያሳየች ለመጣችው የባህሪ መለዋወጥ በተለይም ከሚንግቴን ጋር ባላት ግንኙነት ትቆጣታለች። ፋኒው በመጨረሻም ስሜቷን መቆጣጠር ይከብዳትና ለሹሚ የሚሰማትን ነገር በመናገር ማልቀስ ትጀምራለች። በሚቀጥለው ቀን ጠዋት ፋኒው የተሻለ በሚመስል ስሜት ከእንቅልፏ ትነቃና አያቷን ወደ ሌላ ሀገር ሄዳ መማር እንደምትፈልግ ትነግረዋለች። አያቷ በጥያቄዋ ሲገረም ፋንግሹ በሁኔታው ደንግጦ ከወራት በፊት ከሚንግቴን ጋር ደስተኛ የሆነ ሕይወት ስታሳልፍ እንደነበር በመናገር ለምን እንደዚህ አይነት ውሳኔ እንደወሰነች ይጠይቃታል። ፋኒው ግን በሐሳቧ በመጽናት ወደ ትምህርት ቤቷ በመሄድ መልቀቂያ አስገብታ ጓደኞቿን ትሰናበታለች። ይህንን የሰማው ሚንግቴንም የተፈጠረው ምን እንደሆነ ደጋግሞ ቢጠይቃትም
ፋኒዮ ግን ጉዳዩን የአጎቷ ጉዳይ ብቻ በማድረግ ለመናገር ፈቃደኛ ሳትሆን ትቀራለች። ሚንግቴንም እሷ እንድትቀርና እሱ ከካምፓሱ እንደሚለቅ ሲነግራት ለታናናሾቹ ሲል እሱ መቆየት እንዳለበት በመናገር ፈቃደኛ ሳትሆን ትቀራለች። ከዚያ በኋላ ወደ ቤቷ ልትሄድ ስትል ጓኔን ሊወስዳት ይመጣል። ፋኒዮም በመጀመሪያ እምቢ ልትል ብትፈልግም ሚንግቴን ግን በቦታው ሲያልፍ በማየቷ እሷን ትቶ ሕይወቱ እንዲኖር በማሰብ እያያት ወደ መኪናው ትገባለች። ከዚያ በኋላ ሚንግቴን በሥራ ቦታው ሆኖ ከፋኒዮ ጋር ያሳለፋቸውን ጊዜያት በማሰብ ይተክዛል። አንድ ቀን ጓኔን ወደ መስሪያ ቦታው መጣ። ተተናክሎ ሲሄዱ ሁኔታውን ያየው የሚንግቴን አለቃ ለፋንጉሹ ደውሎ የተፈጠረውን ይነግረዋል። ፋንጉሹ የመኪና ማጠቢያውን ገዝቶት የነበረ ሲሆን አለቃው ሚንግቴን እንዲጠብቅ አዞት ነበር። ይህንንም በካሜራ በመያዙ ለፋኒዮና ለአያቱ ያሳያቸዋል። ፋኒዮም የጓኔንን ድብቁ ማንነቱን ለሚዲያ ይፋ ታወጣበታለች። የፋኒዮ አያቱን ጓኔንን ፋኒዮን እንደማይወዳትና ለሀብቷ ብሎ እንደቀረባት ይረዳሉ። ወዲያውኑ ለጓኔን አባት በመደወል ጋብቻውን እንደሰረዙት ይናገራሉ። የጓኔን ድብቅ ባህሪ ሲወጣም አባቱ ሲናደዱበት ፋንግሹ አያቱ ትክክለኛ ማንነቱን ተረድተው ጋብቻውን ስለሰረዙት ደስተኛ ይሆናል። ከቀናት በኋላም ፋኒዮ በመጨረሻ የሚንግቴንን ታናናሾችና ጓደኞቻቸውን ስትሰናበት በመሄዷ የተናደዱት እህትና ወንድም ክፍሉን ለቀው ይሄዳሉ። በኋላ ላይም ፋኒዮ ወደ ቤቷ ጋብዛቸው ጥላቸው ስለምትሄድ ይቅርታ ጠይቃቸውና ይታረቃሉ። ከዚያ በኋላ ፋኒዮ ሚንግቴንን ለመርሳት ብዙ ነገር ብታደርግም አቅቷ ስትገላበት ሚንግቴን ይደውልላትና በአንድ ካፌ ተቀጣጥረው ይገናኛሉ። ሚንግቴን ስላለፈው ጊዜ በማንሳት የፋኒዮን ባህሪያቶችና ልማዶች ሲያነሳ ፋኒዮ ምንም ያህል ብትገፋው ሁሌም ሊረዳት የሚሞክር ሰው መሆኑን ተመልክታ እንባ በዓይኗ ይሞላል። ከዚያ በኋላ ሁለቱ ተሰነባብተው ወደ ቤታቸው ሲሄዱ ሚንግቴን ቤቱ እንደገባ ውጂ በሚባል የፋኒዮ ተቀናቃኝ ጥቃት ይደርስበታል። ውጂ ሚንግቴንን በአንድ ክፍል ውስጥ አስሮ ያስቀምጠውና ዜናው ፋኒዮን ጨምሮ ሁሉም ጓደኞቹ ጋር ይዳረሳል። በዚህም ፋኒዮ ሁሉም በየፊናቸው ሚንግቴንን እንዲፈልጉ ስታዝ ይቻን ከጓኔንና ከውጂ ጋር ከዚህ በፊት በሚንግቴን ጉዳይ እንዳወራበት ይደርሱበታል። በዚህም ይቻንን አስገድደው የውጂን መገኛን በመረዳት ወደዚያ ሲሄዱ ውጂ ከግሩፑ ጋር ተሰብስቦ ፋኒዮን ሲጠብቅ ያገኙታል። በዚህ ጊዜም ውጂን ፋኒዮ በድብድብ ካሸነፈችው ብቻ ሚንግቴን እንደሚለቅ ይናገርና ሁለቱ ለድብድብ ይዘጋጃሉ። ቦታው እጅግ በጣም አስፈሪና በቀላሉ ለአደጋ የሚያጋልጥ ነበር። ውድድሩ ሲጀመርም ፋኒዮ በቀላሉ በውጂን ትሸነፍና ትወድቃለች። በዚህ ሰዓት የሹሚ አባት ወደ ቦታው መጥቶ ውጂ ዴዝ ስትራይክ የተባለውን ቴክኒክ እንደተጠቀመ በመናገር አጭር ሰዓት የሚወስዱ በመሆኑ ሚንግቴን እንዲያስተምረው በድጋሚ ጠይቀዋል። ሚንግቴን በመጀመሪያ ፋኒዮ ከሁኔታው ጋር ጥሩ ትውስታ እንደሌላት በማንሳት ፈቃደኛ ሳይሆን ቢቀርም የሹሚ አባት በቆይታ ሁለቱንም ያሳምናቸውና ሚንግቴንን ለወራት ያሰለጥነዋል። ከዚያም በኋላ ሚንግቴን ከውጂ ጋር ድብድብ ያዘጋጁና በመጀመሪያዎቹ ዙሮች ውጂ አሸናፊ መስሎ ይታያል። ነገር ግን ሚንግቴን ሁኔታውን መቆጣጠር ችሎ ውጂን በቦክስ ማጣደፍ ሲጀምር ውጂን ያንን ቴክኒክ በመጠቀሙ ሚንግቴን አቅም ማጣት ይጀምራል። ውጂንም ሁኔታውን በመጠቀም ሚንግቴን ላይ ሲሰነዝርበት ሚንግቴን ተወርውሮ አንድ እንጨት ላይ በማረፉ ራሱን ስቶ ይወድቃል። በዚህ ሰዓትም ፖሊሶች ወዲያውኑ መጥተው ውጂንና ግሩፖቹን ወደ እስር ቤት ሲወስዱ ሚንግቴን ደግሞ ወደ ሆስፒታል ይወሰዳል። ይህ ሁኔታም የሚንግቴን ትምህርት ቤት አስተዳዳሪዎችን ጨምሮ ሁሉንም ሰው ጭንቀት ውስጥ ይከታል። ሁኔታው ያስፈራት ፋኒዮ ሁሉም ነገር ትታ ሚንግቴንን መንከባከብ ትጀምራለች። በዚህ ጊዜም ፋንግሹም ጉዞዋ እንዲራዘምላት ያደርጋል። ከዚያም በኋላ ፋኒዮ ሚንግቴንን ተክታ ወደ ሥራ ቦታዎቹ በመሄድ የእሱን ኃላፊነት ስትወጣ ትቆይና በመጨረሻም ወደ ሌላ ሀገር የመሄጃ ጉዞዋ በድጋሚ ሲቃረብ ሁኔታውን ለአያቷና ለወንድሟ ታስረዳቸዋለች። አያቷ በሚንግቴን ጉዳይ ሀሳባቸውን በመቀየራቸው ምክንያት ፋኒዮ ወደ ትምህርቷ እንድትሄድና ሚንግቴን እንደሚንከባከቡት ታናናሾቹንም እንደሚያስተምሯቸው ቃል ይገቡላታል። በሚቀጥለው ቀንም ፋኒዮ ላለቀው ሚንግቴን ስንብል ልታደርግ ስትዘጋጅ በድንገት ይነቃና ሁለቱ ተሳስቀው ይተቃቀፋሉ። ከዚያ በኋላ የፋኒዮን አጎት መቃብር አብረው በመጎብኘት ጥሩ ጊዜ ማሳለፍ ይጀምራሉ። ከመሄዷ በፊትም ከሁሉም ጓደኞቿ ጋር ተሰብስበው ራት ከበሉ በኋላ ተቃቅፈው ይሰነባበታሉ። ፋኒዮ ከሄደች በኋላ ሚንግቴን ከሌሎቹ ጋር ያለው ቀረቤታ ጨምሮ ነበር። ከአንድ ዓመት በኋላም ፋኒዮ ለአንድ ሳምንት ብቻ ወደ ቤት ትመለሳለች።
በክፍሏ ሚንግቴን የሰጣትን ስጦታ ተመልክታ ስለሱ ስታስብ ፋንግሹ ይመጣና ሚንግቴንን አሁንም ድረስ እንደምትወደው ይጠይቃታል። ፋኒዮ ግን ስሜቷን በመደበቅ ስለሱ ላለማሰብ እየሞከረች እንደሆነ ስትናገር ሁኔታዋን የተረዳው ፋንግሹ ወደ ሚንግቴን በመሄድ የአባቱን ስም የሚያጠራበትን መረጃ ፈልጎ ይሰጠዋል። ከዛም አያቱ በውሸት ስለላኳት ሴት ይደርሱበትና እውነቱን ለፋኒዮ ለመግለጽ ተስማምተው ወደ ቤት ሲሄድ ፋኒዮና አያታቸው ስለ ጉዳዩ ሲያወሩ ይደርሳል። በዚህም ፋኒዮ አያት የሚንግቴንን አባት ስም ለማጥፋት አጉል መንገድ እንደሄደና ሴትየዋ እሱ የላካት ሴት መሆኗን ለፋኒዮ ሲናገር ፋኒዮ በሐዘን ልቧ ይሰበራል። ይህንን የሰማው ፋንግሹ ወደ አያቱ በመግባት ሁኔታው ምን ያህል እንዳስቆጣው በንዴት በመናገር ወደ ሚንግቴን ቤት ሄዶ ነገሮችን በማብራራት ከፋኒዮ ጋር ያለውን ግንኙነት ማስተካከል ይፈልግ እንደሆነ ይጠይቀዋል። ፋኒዮ ወደ ድሮ ከተማዋ ተመልሳ ለተሰበረው ልቧ ሰላምን ፍለጋ ወደ አሰልጣኟ ስትሄድ ከሚንግቴን የፍቅር መልእክት ይደርሳታል። ሚንግቴንም በመልእክቱ ለእነሱ ልዩ የሆነ ቦታቸው ላይ እንዲገናኙ ቀጥሯት ነበር። ፋኒዮ የሚንግቴንን መልእክት ተቀብላ ወደ ፏፏቴው ትሄድና ከብዙ ውጣ ውረድ በኋላ በመጨረሻም ሁለቱም እውነተኛ ፍቅራቸውን ባገኙበት ቦታ ተመልሰው በመታረቅ ሲተቃቀፉ እየተመለከትን ታሪካችንን እናጠናቅቃለን።